እንግዲህ በጥቅምት 9 በቦሌ መድኃኔዓለም ጉባኤ አለ። ቆንጆ ነው እንደዚህ አይነት ጉባኤ። ቅድም ዮኒ ባለው በደንብ ነው የምስማማው። ትላልቅ አድባራት አይ ቆይ አንዴ ኢዮባ ምን እያገባህ ነው? ያው እንግዲህ የሰው መኪና እንትን ነው አላርም ነገር መሰለኝ። እና ትላልቅ አድባራት ስማቸው በጣም ግዙፍ ነው ምናምን። ሰርክ ጸሎት ስንሄድ በጣም ነው የሚያሳቅቀው የምር። እኔ አነስ ያሉ ማለት ይሄ ትልቅ ደብር በማይባል ደረጃ አነስ ያለ ቦታ ያሉ እንደውም ሰው አላቸው። ቦሌ መድኃኔዓለም አንዳንድ ጊዜ ስትሄዱ ሰባኪው ጋር የተወሰኑ ሰዎች ነጫጭ ወንበር ላይ ይቀመጣሉ። ከዛ አልፎ እዛ ሰፈር መንገደኛ ሁሉ አልፎ የተቀመጠ ነው የምታዩት እንጂ ጉባኤውን ብሎ የመጣ ማግኘት በጣም እንትን ነው። ሁሌ አይደለም ያልኩት እና አልፎ ማለት ነው። ሁሌ ስላልተከታተልኩት ሌሎችም ጋር እንደዛው ነው። እና የሰርክ ጸሎት ወደ ቀደመ እንትኑ መመለስ አለበት። ድሮ በደንብ ነበረ፣ ሰው በጣም በብዛት ይሄድ ነበረ ምናምንና አንዱ እሱ ነው። ሁለተኛ በጣም ክፉ ነገር የተለመደ ነገር አለ። ታዋቂ ሰው ይመጣል ካልተባለ ማይኬድበት ሁኔታ ተፈጥሯልና እንዴት ነው ቤተክርስቲያን ጋር ነው ታዋቂው ሰውዬ ጋር ነው የሚኬደው የሚለው ነገር ግራ እስኪያጋባ ድረስ ማለት ነውና ይሄ ራሱ ሰዎች ጋር መስተካከል ያለበት አስተሳሰብ ነው ብዬ አስባለሁ። ማንም ይሁን ማን ቤተክርስቲያንን ሁል ጊዜ የመሄድ ልምድ በተለይ ማታ ጉባኤ በደንብ እንትን መባል አለበት። ይሄ ምንድነው መለመድ አለበት እና በዛውም እንደማነቃቂያ ሆኖ እንግዲህ ደግሞ እግዚአብሔር ረድቶም ደግሞ ቢሰፋ ከዚህም በላይ ቢሆን ጥሩ ነው ብዬ አስባለሁኝ። የማታ የጸሎት ፕሮግራም ብዙ ወጣት የመያዝ አቅም አለው። ወጣት ላይ በደንብ መሰራት አለበት። የወጣቶች ጉባኤ በሰፊው ያስፈልጋል። እጅግ በጣም ብዙ የምናውቃቸው ሰዎች እንኳን ወጣቱ ማለት ነው በጓደኛ በምን እምነት ሲቀይር እየተመለከትን ለምንድን ነው እንደዛ የሆነው ሲባል የትምህርት እጥረት ነው፣ ሌላ ነገር አይደለም። እና ትምህርት ላይ በደንብ መሰራት አለበት። እኛን ከሌላው የለየን ምንድነው? በእምብዛም አይደለም እውቀታችን ልዩነታችን ላይ ማለት ነው። ከዛን አብሮ ሲዘምር እናየዋለን። የሆነ ቀን ማተቡን ፈቷል። ምን ነው አያውቀውም። ከቤተክርስቲያን ምን አያውቀውም፣ አይጠቅስም። ለምን? ትምህርት አይደለም የወሰደው፣ ትምህርት አይደለም ጓደኝነት ነው። ይሄን ጓደኝነት ለምን እኛው አልያዝነው? መቀየር እንዳይመጣ ለምንድን ነው ያልሰራ ነው? ይሄን ግን ሰው አላወቀ እና ይሄንን ለማስጠቅ የሚያስፈልገው መሬት የወረደ ስራ ነው። ትቆራረጣለህ፣ ህብረቱ ያስፈልጋል። እርስ በርስ ወይ ቀጠሉና ስሙት በለን። በጣም ነው የምትቆራረጠው። ወይ ቀጣጥለህ ስማ በለኝ። ጨነቀኝ እኮ ፊደል ፍለጋል። አዎ እስቲ አሁን ቀጥል። ሲጀመር አንተ የፊደል ችግር አለብህ። ያስጨነቀኝ አልመጣልህ አለኝ። ቀጥሉ በቃ ይሁንትና አሁን በቃ ትሰማለህ። ቀጥል ሰቃየው በቃ አሁንማ ሐሳቤን ሁሉ አጠፋው። በቃ ቀጥሉና በኋላ ከተስተካከለ ቀጥላለሁ። አንተ ንግግር ይጠፋል እንዴ? ቀጥል። አሁን የቀደሙ ክላክስ እኮ ለሰርግ ሁሉ ሴቭ አድርጌዋለሁ። ቀጥል። አሁን አይ ጦለምቶ ደህና አድርገህ እኛው እሺ እንቀጥልና ዮናስ ዘጎዶልያስ በየመሃሉ ፕሊስ የዚህን ጉባኤ ስያሜ ስትጠቀሙ ለማስታወቂያም ለምንም ኦርቶዶክሳዊ ወጣት የሚለውን የጉባኤውን ስያሜ እንድትጠቀሙ አደራ። ይሄ በአፋዊ ልምድ ነው መልካም ወጣት የሚል ነገር እንዳትሰጡት። ኦርቶዶክሳዊ ወጣት የሚለውን ስያሜ በመጠቀም እንዲሆን ኮዲው እናሳስባለን። ዮናስ ዘጎዶልያስ መምህር አይ ቲንክ ክቡራን መምህር ናቸው። ቴዶ በዚህ አጋጣሚ መምህር ዮናስ የሕፃን ቂርቆስ ቤተክርስቲያን ፍሬ ናቸው። ከነዳግማዊ ጋር ከነዘማሪ ገዛኝ ይርባ ከነዘማሪ ሰማይ ዘወይነ እና ሌሎችም ጋር አብረው በሰንበት ቤት ያደጉ
አሁንም ደግሞ በአየር ጤና መድኃኔዓለም ቤተክርስቲያን በስብከተ ወንጌልነት የሚያገለግሉ በዚህም ደግሞ ፕሮግራም ላይ ደግሞ ከጀርባ የነበሩ መምህር ናቸው። ፎሎ ያላደረጋችሁ ካላችሁ ፎሎ አድርጓቸው። ይሄን ነገር ይነቱ ይቀጥሉ። እሺ ክብር ይስጥልኝ። ክብራን ይሰማላል። ታሙዬ ሚዩት አድርገው አንተ ጋር ታሙ ሚዩት አድርገው። እሺ መምህር ዮናስ ይሰማል። እሺ ሁላችሁም ወንድሞቼ በእግዚአብሔር ፍጹም ሰላምታ ሰላም ብያለሁ። እንግዲህ የህብረታችንም የአንድነታችንም የግንኙነታችንም ሁኔታ የቅድስት ቤተክርስቲያንን አገልግሎት ትላንትና ከደቀ መዛሙርቱ ከሐዋርያቱ ጋር የነበረ ጌታም ዛሬም ሁሌ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ስላለ ያንን አገልግሎታችን በየተሰጠን የመክሊት አገልግሎት ማዳረስ ነው። ከሁሉም በላይ እንግዲህ እየጣርን እየለፋን ያለ ነው። የኛ ብርታት የኛ ጉልበት የኛ ኃይል ሳይሆን የእግዚአብሔር አምላካችን ትልቁ እጁ ነው። የእርሱ ብርታት ሆኖ ነው በወጣትነት እድሜያችን ቅድስት ቤተክርስቲያን ጋር ተጠግተን አገልግሎታችን እንዲማገልገላችን አንደኛ ለኛም ክብር ነው። ትልቁ ነገር እግዚአብሔር የእጆቹ ስራ አድርጎ እንድናገለግለው ስለፈቀደልን በዚህ በወጣትነት ግማሹ የት እንዳለ ሁላችሁም ታውቁታላችሁ በዓለም ላይ እና ትልቁ እንግዲህ ይህንን ፕሮግራም ያው ከክብር ወንድሜ ከፈለገ ጋራ ሆነን ብዙ ነገሮችን አውጥተን አውርደናል። በብዙ ፈተናዎች መካከል እንግዲህ የእግዚአብሔርን ቃልኛ ይዘን ስንነሳ ከኛ እኩል ደግሞ ጠላት ዲያብሎስ እንደሚነሳ ያው ሁላችሁም ታውቁታላችሁ። 1 ኪሎ ሜትር እኛ ስንራመድ እሱን በዛውን ያክል ምን ያህል ሰንሰለትና ምን አይነት ወጥመድ ዘርግቶ እንደሚከተለን ሁላችሁም ታውቁታላችሁና እጅግ የሚደንቅ ነገራችን አሁን የጀመርነው ግን ማቆሚያ ወይም ደግሞ ድንበሩ እዚህ ጋር ነው ብለን የምናቆመው ዛሬ በቦሌ ደብረ ሳሌ መድኃኔዓለም እንግዲህ የተዘጋጀው ጉባኤ ነገ ሌላዎቹ ጋር የሚቀጥልበት ወደ ክፍለ ሀገር ወጥቶ አገልግሎቱ የሚሰፋበት አገልግሎታችን ደግሞ ተደራሽነት እንድናገኝ የፈለገ ውጤት ብቻ ሳይሆን የፈለገ ደካም ብቻ ሳይሆን የሁላችንም ወጣቶች በያለንበት የአገልግሎታችን መስክ በሚዲያውም ሆነ እርግጥ ነው ቅድም ወንድማችንም ሲናገር እንግዲህ የሰርክ ጉባኤ አሁን ዛሬ ምን ላይ እንዳለ ሁላችሁም ታውቁታላችሁ። ትላንትና ሚዲያ ሳይኖር ብዙሃኑ አውደ ምሕረት ሙሉ ሆኖ በዝማሬ በአገልግሎት እጣኑ እየታጠነ የነበረው አገልግሎት ዛሬ አሁን የትኛውም አድባራት ስንሄድ ከዛ ከጉባኤው ወይንም ደግሞ ከተለየ ጉባኤ በስተቀር ምንም ሰው ማናገኝበት አጋጣሚዎች አሉ። ይሄ ሁሉ ምንድነው ስንል አንደኛ በእያንዳንዳችን በቤተክርስቲያናችን ያሉት ችግሮች ህዝቡ እየሰለቸ ይወጣል። ከእንደገና ደግሞ አገልግሎት ዓለም ሆነ እርግጥ ነው ቅድም ወንድማችን እንግዲህ ምንድነው እነዚህ ነገሮች እኛ ቢያንስ የአውደ ምሕረቱን ጉባኤ ወደ ነበረበት የመመለስ እግዚአብሔር አምላካችን ብርታት ከሰጠን ያንን ነገሮች እናደርጋለን። የኛ የቅድስት ቤተክርስቲያናችን እንግዲህ እየተደረገ ያለው እገሌ ሀገረ ስብከት ስንት በጀት አስገባ፣ እገሌ ሀገረ ስብከት ስንት ገንዘብ ገቢ አድርጓል ነው ትልቁ የሲኖዶሱ ስብሰባ የእንትኑ። ስለዚህ ያሉትን ነገር ግን ስንቱ ነፍሳት ወጡ፣ ስንቱ ነፍሳት ክራቸውን በጥሶ ወደ አዳራሽ ገቡ የሚል የሚጨነቅ ነፍሳት እንግዲህ አሁን በዚህ ሰዓት ሪፖርቱ ነው የገንዘብ ሪፖርት ነው እየተጨነቅን ያለ ነውና ስለዚህ አገልግሎቱን አስፍተን አቅም ያላቸው በአቅም ጉልበት ያለው በጉልበቱ ሁሉንም በህብረት እንደውም ወደ ክፍለ ሀገራት ይሄ ጉባኤ ወደ ክፍለ አብሶ በደቡብ ክልላት ብዙ ነፍሳቶችን እንግዲህ እየሄዱብን ነው፣ ሁላችሁም ታውቁታላችሁ። ስለዚህ እነዚህ ነፍሳቶችን በህብረት በአንድነት አድርገን አገልግሎቱን ለፈለገ ብቻ የምንተው ሳይሆን ለቴዲ ብቻ የምንተው ሳይሆን ለሌሎች ወንድሞችም የምንተው ብቻ ሳይሆን ሁላችንም በህብረት በአንድነት አንድ ላይ ሆነን አገልግሎቱን ወደ ተለያዩ ክፍለ ሀገራትን የምናዳርስበት ብናደርገው ያው እጅግ መልካም ነገር ይመስለናልና እንግዲህ በዚህ አሁን በሚዘጋጀው ጉባኤ በዘጠኝ እንግዲህ በጣም ብዙ ነገሮች እንደሚያስፈልገን ሁላችሁም ታውቁታላችሁ። መቼም ሳውንድ ሲስተም ስክሪን ስንት እንደሚከራይ ታውቁታላችሁ። ሳውንድ ሲስተም ክራዩን ታውቁታላችሁ። እያንዳንዱ ከሀስከፈ ወጪዎችን መቼም የጉባኤ እንኳን የጉባኤ ይቅርና አንድ ድግስ ሰው ቤቱ ሲደግስ ያለውን ወጪ ታውቁታላችሁ፣ ትልቁን ጉባኤ ይቅርና። ስለዚህ ሁላችንም ገንዘብ ያለን በገንዘብ፣ ጉልበት ያለን በጉልበት፣ ሀሳብ ያለን በሀሳብ
ሁላችንም ተባብረን በህብረት በአንድነት ልዩነታችንን ትተን ያሉትን አሁን እንኳን ተለያይተን አንድ ሆነንም አልቻልነውም በቃ ያለም። ስለዚህ ከነንከናችን ከነጉድለታችን እናት መቼም እናት ናት። ሱሰኛ የሆነው ልጇ አቅፋ ነው ልጅ አይደለም አትልም። ጎበዝ የሆነው ልጇን አይ አንተ ብቻ ነህ ልጅ አትለውም። ሁሉንም አቅፋ ነው እናት የምትይዘው። ከነንከኑ ከነችግሩ ከነጥቁረቱ ከነመጎሳቆሉ እናት ትሸከማለች። ቅድስት ቤተክርስቲያን ከነ ሁሉ ነገራችን ተሸክማናለች፣ አልሰለቸችንም። እኛ ግን እርስ በራሳችን እየተገፋፋን ያለው አገልግሎታችን ግን ወደ ሌላ ወጥመድ እየከተተ ለመናፍቃን መንገድ እየሆነ ስለሆነ አሁን በህብረት ሆነን የወጣትነት እድሜያችን ቤተክርስቲያን የምናገለግልበትን እቺ ቤተክርስቲያን ትላንትና በልተንባታል፣ አድገንባታል፣ ጡቷን እየጠባን አድገንባታል። ዛሬ እዚህ የደረስነው እቺ ቅድስት ቤተክርስቲያን ስላለችን የለበስነው ያማርነው የደመቅነው ሁሉ ነገር የሆነ ማንነታችን ስለሆነች እንዴት እናገልግል እንዴት እንሆን የሚሉትን አብሶነ ቴዲ እንግዲህ በዚህ በሚዲያው ብዙ እውቀትም ጸጋውም ስላላችሁ ወንድማችንን ፈለገን በማገዝ በህብረት በአንድነት ተመስ ሁላችሁም እዚህ ላይ ያላችሁ ሁላችንም በህብረት እዚህ ላይ የሌሉትም ይህንን ድምፅ የሚሰሙትም በህብረት በአንድነት ምን እናርግ፣ ምን እናከናውን፣ ምን እንስራ፣ ትውልዱን እንዴት እናምጣው። ቢያንስ አዳራሹን ባዶ ለማድረግ መቼም እኮ እንግዲህ እስከ ዓለም ዳርቻ ነው ያለው ወንጌሉ፣ እስከ ዓለም ዳርቻ ነው። ሌላ ወሰን ድንበር የለውም ወንጌሉ። ዓለም ዳርቻ ከጥግ እስከ ጥግ መቼም የክርስቶስ ወንጌል ገና እንደው መከሩ ገና አልተጀመረም። እንግዲህ የሰራተኛው ጥቂትነት ነውና እንግዲህ ሁላችንም በህብረት እንዳላበዛ ነው በህብረት በአንድነት መንቆምበትን እግዚአብሔር አምላካችን ጸጋውን ይስጠን። እንበርታ። ትልቁ ነገር አብሶ በዘጠኝ እንግዲህ ብዙ ነገር ያስፈልገናል። ሁላችንም እንድንተጋገዝ መልእክቴም ስለሆነ እገዛ ያስፈልጋል። ትልቁ እገዛ ከወንድማችን ጎን ልንቆም ይገባናል። ፈለገ ጀመረው እንጂ አልተፈጸመም። ተጀመረ፣ ሩጫው ተጀምሯል። ወደ ኳስ ሜዳው ገብተናል። ሁላችንም ተባብረን በአንድነት የምናገለግልበትን ፕሮግራማችንን አውጥተን መልእክቴን አስተላልፋለሁ። እንግዲህ እሺ መምህርዬ በጣም እናመሰግናለን። የፈረሱ ድምፅ ግን አልገባንም። ራይድ ነው አንተ ራይድ ነው። እኔ ደግሞ ልደት ብሎ ነው አረን ራይድ ፈረስ የሚባል አፕ አለና የሱ አፕ ሲደወልበት ነው። አረ ተው ጠፍቶብኝ። አረ ለፋቸው ተው፣ አንዳንዴ ለፋቸው ተው። ግን ተው በዚህ ቀጥል እስኪ በዚህ ቀጥል። እኔ ያው ከመምህራኖች መካከል አንዱ ነኝ። ያው ማስተምረውም ለብቻው ፈለገን ነውና ያስተማርኩትን ትምህርት ያስተምራል። ድምጽ ይሰማል? አረ ይሰማል። በጣም ነው የሚሰማው። ለምን ነው ነገር በጣም ይቆራረጣል። አንዳንድ የሐሰት መረጃ ሲሆን ነው መሰለኝ። ሁላችንም የማንቀርበት ድንቅ ፕሮግራም ነው። በነገራችን ላይ ውዶች፣ እናንተ የተወደዳችሁ ክርስቲያኖች ቤተክርስቲያን ለወጣት ምን አይነት ቦታ እንዳላት ወጣት ዲያቆናቶች ሄደው ይህንን ሐሳብ ልንሰራ ነው ሲሉ ከአዲስ አበባ አገረ ስብከት ጀምሮ ሁሉም የቤተክርስቲያን ቀሳውስትም ሆኑ ካህናት እሺ ብለው እንድናደርግ ደግሞ በዚህ አጋጣሚ ደግሞ አቢላክን በጣም ትልቁ ስራ የሚሰራ ወንድማችን ነውና ቦሌ መድኃኔዓለም በትልቁ ካቴድራል የምናደርገውን ፕሮግራም ማናችንም ማንቀርበት በዚህ አጋጣሚ ደግሞ በዛው ሰዓት ደግሞ ከ10 ሰዓት በፊት የወላይታ ሀገረ ስብከት እሳቸው ብፁዕነታቸው ባሉበት ከ6 ሰዓት ጀምሮ ደግሞ ታላቅ ጉባኤ አለ። በዛው ነው የፈለገን የምንቀጥለውና ከ6 ሰዓት ጀምሮ የማይቀርበት ድንቅ የሆነ ወጣታዊ ፕሮግራም ነው የሚኖረው። እኔ ለፈለገ እንደ ወንድም ላስተላልፍልህ የምችለው የማንቂያ ደውል የሚሆን መልእክት ላስተላልፍ ከተፈለገ ከቦሌ የጀመርነውን ሐሳብ አዲስ አበባ ላይ ብቻ የሚቆም ሳይሆን ክፍለ ሀገሮች እንዲቀጥሉ ማድረግ ወደ አርሲኔጌሌ፣ ወደ ሻሸመኔ፣ ወደ አፋር፣ ወደ ጅጅጋ አልፎ ተርፎ ደግሞ የተለያዩ አይነት ሀገራቶች ላይ ይዘን እየሄድን ይህንን ሐሳብ ብዙ ወጣቶችን ብታስተምርበት ብዬ አስባለሁ። ትልቅ ሐሳብ ነው፣ ትልቅ ጽንስ ነው። ይህንን ጽንስ ደግሞ ያስቀመጠው እግዚአብሔር ነው ብዬ አስባለሁ። ባንተ ውስጥ እኔ በጣም ባንተ ከዚህ በፊት በውስጥ ማወራ ነገር አለ፣ የተሰጠ ነገር አለ። ያንን ነገር እንዳታባክ ነው ተጠቀምበት እልሃለሁና ያንን ነገር የመደመጥም ሌላውም ነገሮች ስላሉበት
ቀጥል፣ ከጎን ነን እኛ እየመጣን ከጎን ጋር አብረን እንማራለን። በሚያስፈልገው በፈረሰው ቅጥር ላይ ደግሞ ቁሙ ባልከን ቦታ ላይ እንቆማለን። ይህንን ሐሳብን ቤተክርስቲያንን በጣም ሰፖርት እንደምታረገው እንደምትደግፈው አምናለሁ። ለምን ቢባል ታውቃለህ፣ አብዛኛው ወጣት ሱስ አይቆምም። የሚቆመው ኪዳነ ምህረት ስትረዳ እግዚአብሔር ሲረዳ ብቻ ነውና ሱስ የሚቆመው። አንዳንዱ ለ3 ቀን ሱስ ያቆምና ይሄው በቃ ከጫት ከሱስ አቆምኩኝ ይላል። ታውቃላችሁ ድራማ የሚሰራባቸው መልካም ወጣት የሚል አንድ ፕሮጀክት አለ። ሶሪ የሆነ ድምጽ መጣ። የማይረብሽ ከሆነ ቀጥላለሁ። አይረብሽም? አዎና ድራማ አለ። ይሄ መልካም ወጣት የሚል ድራማና ይሄ ድራማ የሰለቸው ትውልድ ቦሌ መድኃኒዓለም ማንም 9 ባይቀር ብዬ እናገራለሁ። ድራማ ይሰለቻል። ታውቃላችሁ ጫቱን ለ3 ቀን ያቆምና በሞራል ፓሽናል በሞራል ጫቱን ያቆመ ይመስለዋል። ልክ እኮ በ3ኛ ቀን እኮ ወደ ሀገሩ ሲለቀቅ እኮ ጫት ቤት ነው መታገኛ ያንን ትውልድ። በቃ ራሴን አመመኝ ብሎ እንደገና ሺሻው ላይ ነው ወይም ይሄ አሽሽ የሚባለው ነገር ላይ ነው ተዘፍቆ የምናገኘውና እኛ ትክክለኛ ኦርቶዶክሳዊ ወጣቶች ነን። መልካም ወጣት ድሮም ያላት ናት። መልካም ወጣት የሚል ሐሳብ ባይኖረንም ነገር ግን ኦርቶዶክሳዊ ወጣቶች ነን። ወጣት ደግሞ እኛ ደግሞ የተጠራ ነው ለክርስቶስ ኢየሱስ ነውና ወጣትነታችንን ለክርስቶስ መስጠት አለብን። የምንሰጠው ደግሞ ቤተክርስቲያን ባዘጋጀችው ቦታ ላይ ነው። ቅጥሯ ራሱ ሰላም ያለባት ተምሳሌቷ ራሱ ኢየሩሳሌምን የሚመስልባት በትልቁ ካቴድራል በቦሌ መድኃኒዓለም አይቀርም። ይህ ነገር ደግሞ ይቀጥላል፣ የሚቆም አይደለም። እግዚአብሔር ከጀመረው ማንም ሊያቆመው አይችልም። የሰው ልጅ የጀመረው ነው በሰው ሊደናቀፍና ሊቆም የሚችለው። እንቀጥላለን። ከጎንነን ወንድማችን ፈለገ። በጣም መልካም ተሙዬ፣ እናመሰግናለን። በዚሁ አጋጣሚ በደንብ እንዲታወቅና እንድትረዱት የምንፈልገው ዘመኑን እንዋጃለን፣ ነገር ግን ከማንም ጋር ለመበሻሸቅና ራሳችንን ከማንም ጋር ለመለካት የምናዘጋጀው ጉባኤ እንዳልሆነ እንዲታወቅ። ይሄ የቤተክርስቲያናችን አይደንቲቲ ነው። ባይዘው በጉባኤያት ወጣቶችን ወደ ቤተክርስቲያን ማምረት፣ በየእድሜ ክልሉ ያሉትን በሙሉ በወንጌል አገልግሎት ማብቃት የቤተክርስቲያን ተልእኮ ነው። ሐዋርያዊ ተልእኮ ለቤተክርስቲያናችን ማንም ተነስቶ ሊነግራት አይችልም። ወይም የሆነ አካል ስለተገኘ ቤተክርስቲያን የጀመረችው ተደርጎ እንዳይቆጠር ከፍተኛ ጥንቃቄ መደረግ አለበት። ሐዋርያዊ አገልግሎት የቤተክርስቲያን ልብሷ ነው። በቃ ልብሷ ወዟ ነው። ስለዚህ ያንን ከቀደምት አባቶቻችን የተቀበልነውን ይህንን ትውፊታዊ የሐዋርያዊ አገልግሎት የማስቀጠል ጉዳይ ነው። አሁን እንደው ሰው ለየት ያለ የሚመስለው በማህበራዊ ሚዲያ ስለተጀመረ ነው። ዲያቆን ፈለጋ አትናቴዎስ በገርጂ ማርያም ሰባኪ ወንጌል ነው። ይሄ መታወቅ መቻል አለበት። አገልጋይ ወንድማችን እዚህ ሶሻል ሚዲያ ላይ ስለመጣ እንደው ወፍ ዘራሽ አድርጎ እንዳይሆን። እኔ ቅጥር አይደለሁም ማለት እንዲሁ ወዶ ዘመን ያው ቅጥር አለ ነው ቅጥርነቱን አይደለም ስለ ቅጥሩ አይደለም። ዋናው እኮ ቦታው ላይ መገኘት ነውና እንደዚሁ እንትን አድርጋችሁ እንዳትቆጥሩት ነው። ቦታ አለው ኮታ አለው ቤተክርስቲያን ላይ ብዬ። ስለዚህ እንደሱ አይነት ነገሮችን በደንብ ማስተዋል ያስፈልጋል። በየመሃሉ ምናልባት መልእክቶችን መንገር አሁንም ግድ ይለናል ብዬ ስለማስብ ነው። ጉባኤው የሰርክ ጉባኤ ሲሆን በጣም በርካቶች ለምን የሚል ጥያቄ እንደው ቀድሞ ሰዓቱ ቢሆን የሚል የሆነ ጥያቄ ውስጣችሁ ተፈጥሯል። ነገር ግን ጉባኤው የሰርክ ጉባኤ ነው ወይም አውደ ምሕረት ላይ የሚዘጋጅ ጉባኤ ነው። ከዛ ሰዓት ቀድሞ ቢደረግ ፀሐዩ አለ ብዙ ነገር አለና አውደ ምሕረት ላይ ከዛ ሰዓት በፊት ማድረግ አይቻልም። ስለዚህ ከቀኑ 10 ሰዓት በኋላ ፀሐይዋ በረድ ስትል ማድረጉ ይሄ እንግዲህ የኖርንበት ነውና እርግጥ ነው በጣም አሁን የአዲስ አበባ ነዋሪ በተለያዩ ራቅ ወዳሉ አካባቢዎች ተበትኗል። ነገር ግን ዲያቆን ፈለጋ አትናቴዎስ እዚህ ድረስ ካመጣው እንረባረብና የመኪና ትራንስፖርት አማራጭ ያላችሁ ለምሳሌ እኔ በራሴ ዲያቆን ለኮዬና ቱሉ ዲምቱ አካባቢ 4 መኪና 62 ሰው የሚጭን መኪና እኔ አዘጋጃለሁ በነፃ ሰዎች የሚሄዱበት ማለት። ስለዚህ እንደዚህ አይነት አክሰሱ ያላችሁ ሰዎች እንረባረብና በየአካባቢው ከሳሪስ ከካራቆሬ ከአየር ጤና ከየካባዶ እንደዛው ማለት ከኮተቤ የመሳሰሉት የሚመጡ ሰዎች ካሉ ትራንስፖርት አማራጮችን እንቻል። ወይም ደግሞ ባለሀብቶች ትኖራላችሁ ይሄን ነገር እንደግፍ። ታላቅ ጉባኤያት ሲዘጋጁ የተለመደ ነው። መኪኖች በአራት አቅጣጫ ይቆማሉ።
ከዛ በኋላ ያንን ምድብ ድልድል መድረክ አካባቢ ይነበባል። ያንን ተከትላችሁ ትሄዳላችሁ ማለት ነው። ስለዚህ ኮዬና ቱሉ ዲምቱ ስንት ሰው ማለት ነው? 64 104 108 208 ሰው ማለት። ስለዚህ ስንረባረብ 200 እያለን ስንቀጥል ይበዛል። ስለዚህ ይሄንን አማራጭ ዲያቆን ፈለገ መቸገር አይጠበቅበትም፣ ወይም አዘጋጁ የቦሌ መድኃኒዓለም እንደዛው እኛ እንረባረብና ይሄ አማራጭ ያላችሁ ቅድም አሁን አንድ የማተሚያ ቤት ልጅ እኔ ያለሁት ስራዎች ላይ ብሏል። ሁሉም እንደየጸጋውና እንዳያለው ነገር። ስለዚህ እንደያላችሁ ነገር ይሄን ጉባኤ በደንብ እናግዘው። መሸብን ትራንስፖርት የለም የሚል ነገር አያስፈልግም። በየአራቱም አቅጣጫ በተለይ ዋናዎቹ አሉ። ቱሉ ዲምቱ፣ ኮዬ፣ የካባዶ፣ ኮተቤ፣ ይሄ ላፍቶ፣ ጣፎ ምናምን አካባቢዎች ማለት ነው። እነዚህም በደንብ ነጋሪ አይፈልግም። ይሄን የምትሉ ሰዎች ኑና እኔ ጋር ኢንቦክስ አድርጉ፣ ለዲያቆን አስተላልፍለታለሁ። የሚመለከተው አካል ከመድረክ ይጠራል። ቦታዎችን የጎን ቁጥር ምናምን ይነገራል። እየሄዳችሁ መሳፈር ይሄ ነው የሚሆነው ማለት ነው። ቀለል ስናደርገው ማለት ነው። እሺ ምናልባት ቴዶዬ በዚህ አጋጣሚ ሀሳቡን ለአቢላክ ነግረውና ከአቢላክ ጋር ተነጋገሩና ያለውን ነገር ትተላላችሁ። በጣም የሚገርማችሁ ግን ይሄ እዚህ ላይ የምትመለከቱት ምናልባት ወረቀቱ በደንብ ስለማይታይ ነው። የዛሬ 9 ወር በፊት ፕሮፖዛሉ ገና ሲቀረጽ እንደ ሐሳብ በትራንስፖርት እጥረት ምክንያት ምዕመናን ከጉባኤው እንዳይታጎሉ የሚያመላልሱ ባሶች ተብሎ የሚያስፈልገው በጀት ደግሞ 300,000 ብር ተብሎ ተቀምጦ ነበረ። ከዚህ ቀደም ከተለያዩ ከኃይሌ ጋርመንት፣ ከሳሪስ፣ አንተ እንዳልከው ከኮየ ፎጪ እና ደግሞ ከተለያዩ ቦታዎች ላይ የሚመጡ እህት ወንድሞቻችን እንዳይቸገሩ ማለት ነው። ግን እግዚአብሔር ባወቀ እንደምታዩት አሁን ምንም አይነት ገቢ ማሰባሰቢያ ያላደረግንም ቴዶ እግዚአብሔር ባወቀ አሁን ይሄን ያክል ጉባኤ ለማዘጋጀት ጎፈንድ የሚቋቋም ሰዎች አግዙ ምናምን አላልንም። ምክንያቱም በመጀመሪያ ሰርተን ነው ማሳየት የፈለግነው። ማለት ሄዶዬ ያው እኔ እልህ ያዙኝ ነገሮች አሉ። አንደኛ ከውጭ ያሉ ሰዎች ታሙ ቅድም ሲናገር እንደነበረው በድራማ መልክ ቤተክርስቲያን የማታሰረው እንደምታሰምር የማትለውን እንደምትል አድርገው መሳል የሚፈልጉ ሰዎች የራሳቸውን ጥረት አድርገዋል። ጉባኤው እንዲቀር በጣም በተለይ በኦርቶዶክሳኑ ዘንድ አሜኔታ እንዲያጣ በጣም ብዙ ጥረት አድርገዋል። እግዚአብሔር ባወቀ። ከዛ በመቀጠል ደግሞ እንዲሁ አንዳንድ ጊዜ ቴዶ መቼም ሁሉም ቴዳይ በርታ አይዞ አይልም። አንዳንዴ ደግሞ ለምን ብሎ ደግሞ የሚጎስምም አለ እና እኔ በጣም እሎች ይዘውኝ ስለነበረ በዚህ አጋጣሚ እንደው እንደዚህ ብዙ መናገር የማልፈልገውበት ሐሳብ ነው። ብቻ በዚሁ ቤተክርስቲያን ውስጥ አማኝ ሆነው እዚቹ ቤተክርስቲያን ውስጥ አገልጋዮች ሆነው ነገር ግን ጉባኤው ሲዘጋጅ እንደው በጉባኤው መካከል ክርስቶስ ሳይሆን ፈለገ አትናቴዎስ የሚገን ይመስላቸው አንዳንድ አካላት በቃ በጣም ብዙ ጥረት አድርገው ነበርና የማንንም እርዳታ በሶሻል ሚዲያ ሳንጠይቅ ነው ይሄ ጉባኤ በነገራችን ላይ ተሳካው። በዚህ አጋጣሚ በውስጥ ይሄ ጉባኤ እንዲሳካ ያደረጋችሁ እህት ወንድሞቻችን እናንተ በጣም ሳናመሰግን ማለፍ አንፈልግም እና አሁንም ጥቃቅን ለሆኑ ጉዳዮች ሳይጎድል ቀርቶ አይደለም ቴዶ ዝም ያልነው። አሁን ጉባኤው እሁለት እንኳን ሊደረግ ጥቃቅን ለሆኑ ነገሮች ለዲኮር፣ ለወንበር ኪራይ፣ ለተለያዩ ነገሮች ጥቃቅን የሆኑ ወጪዎች አሁንም ይጎላሉ እና ምናልባት ማገዝ የሚፈልጉ ክርስቲያኖች ወንድሞች ካሉ አካውንት ቁጥርን እንንገራቸውና ከዛ ለሌሎች እድሉን እንሰጣቸዋለን። አቢላክ ያዋለ ቴዳዬ የትራንስፖርቱን ጉዳይ ለካቢላክ ጋር አውሩና ያለውን ጉዳይ እሱ ይጨርሳል። እሱም አንድ የኛ አባል ስለሆነ ማለት ነው። ምናልባት በዚህ አጋጣሚ ጉባኤውን ማገዝ የምትፈልጉ ወንድሞች ካላችሁ በመላው ዓለም ያላችሁ ማለት ነው የንግድ ባንክ ቁጥር ልስጣችሁና 2 ጊዜ እናገራለሁ ይዛችሁ የምትችሉትን ያክል ሰፖርት እንድታደርጉ በሉ እግዚአብሔር ስም ጠይቃለን። 1222 38 61 56 ደግሞዋለሁ 1222 38 61 56 እስጢፋኖስ ወንደሰን በሚል አካውንት የተቀመጠ የንግድ ባንክ ቁጥር ነው። በዚህ አካውንት የምትችሉ እህት ወንድሞቻችን ሰፖርት እንድታደርጉ በሉ እግዚአብሔር ስም ጠይቃለን። ቴዳዬ ለሐሳብ በጣም ነው የምናመሰግነው። በቀጣይ ግን እንደዚህ አይነት ጉድለቶች እንዳይጎሉ አድርገን መስተካከል ያለባቸው ነገሮች በአጠቃላይ የመጀመሪያው ጉባኤ ያው መልካም ጎኑን እንደ መልካም ጎኑ ወስደን ድክመቱንም ደግሞ በደንብ ተነጋግረን ደግሞ ለቀጣይ
እንዲህ አይነት ድክመቶች እንዳይኖሩ አድርገን እናዘጋጀዋለን። ሁለት ሐሳቦችን ብቻ ለመልስ ሄዶ አንድ በኮሜንት አንድ ደግሞ ገስ ላይ ለተጠየቀ ጥያቄ ኮሜንት ላይ ገቢ ትኬት ምናምን ይሄ ምንድነው መግቢያ ትኬት ምናምን አለው ወይ ምናምን ስትሉ የነበራችሁ እህቶች ወንድሞች ምንም አይነት የሚቆረጥ ትኬት የለም። ሐዋርያት የክርስቶስ ኢየሱስን ወንጌል ሲሰብኩ ምንም አይነት ትኬት እየቆረጡ አልሰበኩም። እኛም ትኬት እየቆረጠን ምን ሰብከው ወንጌል የለም። በዚህ መልኩ የሚደረግ ምንም አይነት ጉባኤ ወደፊትም እንዲኖር አናደርግም እና በእለቱ ከናንተ የሚፈለገው በሥርዓተ ቤተ ክርስቲያን ነጠላችሁን ለብሳችሁ እንድትገኙ ብቻ ነው የምንፈልገው። እግዚአብሔር ይርዳን። በእለቱ እናንተ ልክ እንደዛ ለብሳችሁ እንድትገኙ ብቻ ነው የምንፈልገው። በአዳራሽ ውስጥ የሚደረግ ጉባኤ አይደለም። ሌላው በአውደ ምህረት ላይ የሚደረግ ጉባኤ ነው። በአውደ ምህረት ላይ እና ይሄ በጣም ትልቅ ጉባኤ ነው። እንደ እግዚአብሔር መልካም ፈቃድ ሁላችሁም እንድትገኙ በልዑል እግዚአብሔር ስም ጠይቃለን። ሌላው ወንድማችን ተሙም ሲጠይቀው የነበረው ሐሳብ ምንድነው? አዲስ አበባ ላይ ብቻ ነው ወይ ይሄ ጉባኤ የሚደረገው? በፍጹም ኢቭን አዲስ አበባ ላይ ለምሳሌ አንድ ቤተክርስቲያን ላይ ብቻ አይደለም ቴዶ የሚደረገው ይሄ ጉባኤ። እንደ እግዚአብሔር መልካም ፈቃድ ያው ቤተክርስቲያናችን መዋቅር አላት። አንድ ማናፋልሰው ትልቁ ነገር የቤተክርስቲያንን መዋቅር ነው። የቤተክርስቲያንን መዋቅር ሳናፋልስ ስርዓቱን ጠብቀን ከሀገረ ስብከት ሊቃነ ጳጳሳት ከሀገረ ስብከት ስራ አስኪያጆች እንዲሁም ደግሞ ከቤተክርስቲያንም ደግሞ አስተዳዳሪዎች ጋር በመነጋገር እንደ ሁኔታው ጉባኤቶችን እናዘጋጃለን። እግዚአብሔር ይርዳን፣ እርሱ ይጨመርበት። ቀጣይ ሁለተኛ ዙር የምናደርገው ደብረ ብርሃን ላይ ነው። ሶስተኛ ዙር ደግሞ እስካሁን ድረስ አልተወሰነም። እንደ ሁኔታው ወደ ሀላባ፣ ወላይታ፣ ሌሎች ቦታዎች ላይ እንደ እግዚአብሔር መልካም ፈቃድ ለማድረግ እናስባለን እና በክልል ከተሞችም የሚዞር ነው። ምናልባት ግን ኢንኬዝ ለምሳሌ ጉባኤ እንዲዘጋጅ የምትፈልጉበት ሁኔታ ላይ ካላችሁት ወንድሞቻችን ያለ ሀገረ ስብከቱ እውቅና ጉባኤ ስለማናደርግ የሰንበት ትምህርት ተቋማት የሰበካ ጉባኤዎች ባላችሁበት በክልል ከተሞች ሊሆን ይችላል፣ በክፍለ ሀገር የሀገረ ስብከቱ ሊቀ ጳጳስ እንዲያውቁት አድርጋችሁ ከኛ ጋር ጉባኤውን ማዘጋጀት ትችላላችሁ። ያው እንደምታዩት ከቴዶ ጀርባ ያለው ጉባኤ ከደብሩ ስብከተ ወንጌል ጋር በመተባበር ይላል። ይህ የሀገረ ስብከቱ ሊቀ ጳጳስ አውቀውት የሀገረ ስብከቱ ስራ አስኪያጅ አውቀውት እንዲሁም ደግሞ የቤተ ክርስቲያኑ አስተዳደር ክፍል አውቀውት ከደብሩ ስብከተ ወንጌል ጋር በመተባበር የተዘጋጀ ነው እና ጉባኤው ሲዘጋጅ ሰው ስለሚያደምጠን ተደማጭነት ስላለን ደግሞ የቤተክርስቲያን መዋቅር የራሱ ጉዳይ ምንልበት ሁኔታ ላይ ስላልሆነ የቤተክርስቲያን መዋቅር ተከብሮ ወደፊትም ጉባኤው ይቀጥላል ነው ለማለት የፈለኩት። አካውንቱን አንድ ጊዜ ድገምልን ያላችሁኝ እህቶች ወንድሞች አንድ ጊዜ ብቻ ደግመዋለሁ። አንድ ጊዜ ብቻ ስሙኝና ወደ ቴዶ እንሄዳለን። 1222 38 61 56 ስለምታደርጉት ትብብር ሁሉ አምላካችን እግዚአብሔር በእውነት ከኃጢአት በስተቀር የልባችሁ መሻት ይፈጽምላችሁ። በጣም ነው የምናመሰግነው። ቴዶዬ እንቀጥላለን። ፋሲካ የምትባል እህታችን ያስገቧት እንደው ፕሮቴስታንት ሳልፈልግ ሊሆን ነውና እርዳታችሁ ያስፈልገኛል ስላለች ነው። ለሌሎች ወንድሞች እድል እንስጥና መጨረሻ ላይ እሷን እናወራታለን። ስለሚለው አካውንት እድል እንዳሰጥ ገና ትንሽ ንግግር ላይ ምናምን ብዙ ስላልሆነ እሱ ዝም ብሎ ገስ ላይ ይቀመጥ፣ ሌሎቹ እድል ስጣቸው። ቴዶዬ እሺ፣ መልካም ዲያቆን፣ በጣም ቆንጆ። ስለዚህ በደንብ ሀሳቦቹን እየያዛችሁ ሂዱ። የትራንስፖርት ጉዳይ ኢሚዲየትሊ ያነሳውበት ምክንያት ከኔ ቪዲዮን እንትን ካልኩ በኋላ ከገጠሙኝ ጠንከር ያሉ አስተያየቶች መካከል አንዱ እንዴት ማታ የሚል ነገር ስላለ ትራንስፖርቱ ቤዚክ አለው። በቃ ዲያቆን አለም ከአቢላክ ጋር እየተመካከርን በየአካባቢው ቢያንስ ጉባኤው የመጀመሪያ ነውና እችን ሞክረናል የሚያስብል አይነት ስራ መሰራት አለበት። ስለዚህ ወሳኝ ወደሆኑ አካባቢዎች እባካችሁ የትራንስፖርት አቅርቦትን በተመለከተ አብረነው ከዲያቆን ጋር እንድንሰራ አሁንም መልእክቶችን ቶሎ ስደዱልን ለማለት ወዳለው እንዳትረሱት። እሺ፣ አይ ቲንክ በመቅደም ማን የቀደመው? መሌ ነው የሚቀድመው። መሌ ፌዳው ጤና ይስጥልን ብለናል። መሌ ሰላም ነው? እንዴት ናችሁ? ቴዶ ሰላም ነው? ፈለገ ያሉ ሁላችሁም እግዚአብሔር ይመስገን። አንተ እድሉን ሰጥተናል። እንኳን ደህና መጣህ። አመሰግናለሁ። እሺ፣ እግዚአብሔር ያክብርልኝ። ያው እኔ ትንሽ ዘግይቻለሁ፣ ማስታወቂያ ሰርቻለሁ። በእርግጥ ትንሽ እኔም ጥሩ ላይ ስላልነበርኩኝ ቀድሜ እንደውም ቃል በመግባት ቀድሜ እኔ ነኝ ቃል የገባሁት ላይቭ ላይ ገና ሲታሰብ ሐሳቡን ሲነግረን
ችግር የለውም። እኛ ደግሞ በማስታወቂያ እናግዛለን። ፋይናንሻል እንኳን ቢያቅተን እኛ ያው ቢያንስ ፎሎወር አለን፣ ኦዲየንስ አለን። ለነሱ በማድረስ የምንችለውን እናደርጋለን ብዬ ያው ነግሬው ነበረ። ያንን ለመጠበቅ ያህል ዛሬ አንድ ቪዲዮ ለቅቄያለሁ። እንግዲህ ሪፖስት በማድረግ አግዙ። ሌላው ደግሞ ቀድሜ መስራት ነበረብኝ። ሌላው እንትንም ነው ማለት ይሄ በግል ጉዳይ ምክንያት ትንሽ ቢዚ ነበርኩኝ። ለዛም ነው ግን ቢያንስ ኦርቶዶክሶች ጋር እንዲደርስ በሁሉም ሶሻል ሚዲያ ላይ ፌስቡኬ በጣም ይታያል። ፌስቡክ ላይም አለ ሰው አለ በጣም አለ። እኔም እዛ ላይ ጥሩ እይታ አለኝ። እዚህ ቲክቶክ ላይም እንዲሁም ኢንስታግራም ላይም ሁሉም ላይ ነው የሚጭነው። ያ ደግሞ 1-3 ቀን ሲታይ ጥሩ ሰው ጋር ይደርስና የተወሰነ ኦርቶዶክሳዊ እንኳን በእኔ በኩል ሰምቶ ቢመጣ ትልቅ በረከት ነው ለኔም። ስለዛ አሪፍ ነገር ነው እና ደግሞ እንደመጀመሪያ እውነት ለመናገር እግዚአብሔር በሚያውቀው ማለት ነው ሰርቶ ማሳየት በሚለው ሐሳብ በጣም አምናለሁ። የሆነ ነገር ስትሞክር ነው ሰዎች አንተን ለመርዳት የሚሯሯጡት ማለት ነው። ሞክረ ካላሳየ ጭራሽ ነው ገና ሐሳብ ላይ ያለ ነገር ስለሆነ ብዙ ሰው ተቀባይነት እንዳልከው ከቤት ከአካባቢ ራሱ አጠገብ ያሉ ሰዎች ራሱ ያደክሙሃልና ያው እንደምታውቁት ምንድነው ይሄ የአላፋት ዝማሬ ሲጀመር እንዲህ አልነበረም። እንደምታውቁት መጀመሪያ አካባቢ ስፖንሰር ለማግኘት ምኑ ስቃይ ነበረ። ግን ተጀምሮ እና ዲያቆን ሄኖክ ኃይሌ ጀምሮ ሲያሳይ በጣም ብዙ ነገር ነው የተቀየረው። ማለት ማወዳደር ትችላላችሁ። የመጀመሪያው ቪዲዮ እና አሁን ያለው ጥራቱ ራሱ ቪዲዮ ራሱ ዩቲዩብ ላይ ሲጫን ያለው ኳሊቲ ሁሉ ነገር ነው ያደገው። የቲቪ ስርጭቱ ምኑ ጨመረ እና ይሄ በቃ የሆነ ነገር አድርገህ ስታሳይ ነው የሚመጣው አጋዡም በቃ እንትንም ካጠገብ ያሉ ሲቃወሙ የነበሩ ሰዎችም የሚደግፉ ከዛ በኋላ ነው። ፈለገ መበርታት አለብህ። በተለይ ከባድ ለአንተ ጫና የሚፈጥርብኛው ቤት ውስጥ ሆኖ ኦርቶዶክስ ሆኖ የተዋህዶ ልጆች ሆኖ በቃ በጉዳዩ ላይ ጥርጣሬ ያላቸውን ሰዎች እነሱን ዝም ለማስባል በቃ እዚህ ጋር ወገብን ጠበቅ አድርገህ እኛም ደግሞ እናግዛለን ምናምን ሰዎች ማለት እኔ እንደምትችል አምናለሁ እና ደግሞ አንዴ አድርገህ እስክታሳይ ነው እንጂ ሲጀምር በዚህ ስራ ላይ የመንፈስ ቅዱስ ጣልቃ ገብነት ስላለ በደንብ ይባረካል፣ በደንብ ያድጋል ምናምን ብዬ ማምን ሰው ነኝና የጊዜ ጉዳይ ነው። ሰርቶ ማሳየት ደስ ይለኛል። እኔም በዚህ ላይ ተሳታፊ ስለሆንኩ በጣም ኩራት ይሰማኛል። በተለይ በመጀመሪያው ማለት እንግዲህ ታውቃለህ ቲክቶክ ላይ ለምታዘጋጀው ፕሮግራም ራሱ ማስታወቂያ ሰርቼ ያለውና አሁን ደግሞ መሬት ላይ ለወረደው አውደ ምሕረት ላይ ለወጣው ነገር ደግሞ ከዚህ የተሻለ ማስታወቂያ ብሰራ ደስ ይለኛል። ደጋግሜ ሁሉ ብሰራ ደስ ይለኝ ነበርና ካለው ጊዜ አንጻር ነው። ቀጣይ ላይ ግን በደንብ ትልልቅ ኢንፍሉዌንሰሮችንም ጠይቀን ከነሱ ጋርም ኮላብ አድርገን እየሰራን በደንብ ደግሞ ከፍ ያለ ፕሮግራም ይዘጋጃል። ደስ ብሎኛል በጣም ማለት ነው። ከወሬ ዘለን ወደ ተግባር መምጣታችን እና አቅም ያላችሁ በገንዘባችሁ ብታግዙ፣ እንደኔ ደግሞ ፎሎወር ያላችሁ ፕሮሞሽን በመስራት ቀላል ባይዘው 5000 ሰው ቢያየው ማለት ነው ጋይስ 5000 ሰው ማለት ነው መሬት ላይ ሲመጣ አዳራሽ ውስጥ አስቡት እስኪ 5000 ሰው የብሔራዊ ቲያትር 5000 ሰው እንደማይስ ታውቃላችሁ። ስለዚህ መሬት ላይ ስታስቡት አሁን እኛ ቲክቶክ ላይ ነው ስናስበው የሚያንሰው እንጂ መሬት ላይ ሲመጣ ያ ሰው በእግሩ ሲመጣ ወይ በትራንስፖርት ሲመጣ በጣም ብዙ ነው እና እኔ 5000 ሰው አይቶት ከ5000 1000 ሰው የኔን ማስታወቂያ አይቶ ከመጣልኝ በጣም በቃ ትልቅ በረከት ነው ለኔም። እና ማስታወቂያ ስትሰሩ አትናቁ ለማለት ነው። ቪውን አትናቁ። አይታይልኝም ብላችሁ እንትን አትበሉ። መሞከር ነው። ከዛ ፈጣሪ ደግሞ ይጨመርበታል። ደስ ብሎኛል በጣም ማለት ነው ወደ አክሽን ስለተገባ እና ቴዶዬ ደግሞ ባለበት ሆነ ሁሌም ቢሆን እንዲህ አይነት መልካም ስራዎች ላይ ስለምትሳተፍ ሁሌም ሳይሰለች ሳይደክም ሰው ምንም ቢል በቃ አንተ ግን የልብህን እውነት ይዘህ ስለምትተጋ በጣም ደስ ይለናል። በአንተ በጣም እግዚአብሔር እናመሰግናለን ወንድሜ፣ በርታልኝ። እኔም ደግሞ ከስር ሆኜ አግዛችኋለሁ በሚችለው ነገር። ኦርቶዶክሳውያን ግን አቅም ያላችሁ እጃችሁን አትሰስቱ። በጣም ብዙ ጉባኤ ማዘጋጀት በጣም ገንዘብ ይፈልጋል። በጣም ማለት ነው አይደለም እንዲህ ታላቅ ጉባኤ ቅርና የእሁድ የሰንበት ጉባኤ እቺ ሰንበት ቀን ወይም ደግሞ የማታ ምንድነው የሚባለው ይሄ የማታ ጉባኤ ሰርክ ጉባኤ ነው የሚባለው። እሱን ለራሱ ለማዘጋጀት መምህራን ይጠራሉ። ሲጠሩ የትራንስፖርት ያስፈልጋቸዋል። እንዲሁም ደግሞ
ዘማሪያን ይጠራሉ። ሲጠሩ በእግር አይመጡም፣ በታክሲ መምጣት አለባቸው። ከተቻለ በራይድ ያ ሁሉ ለነሱ የሆነ ነገር የታክሲ ያስፈልጋቸዋል። መቼም በእግር እየመጣ አያገለግለንም፣ የምታውቁት ነገር ነው። ስለዚህ አገልጋዮችም የሆነ ነገር ያስፈልጋቸዋል። ነገ ስንጠራቸው መተው እንትን ለማለት ማለት ያን ያህል ትልቅ ብር ሳይሆን ትንሽ የትራንስፖርት ተብሎ የሚሰጥ ነገር አለ። ኦርቶዶክሳውያን ሁላችሁ መረዳት አለባችሁ ይሄን። በእርግጥ ነው በነፃ የተሰጣችሁን በነፃ ስጡ ቢባልም ግን አሁን እዚህ ያለንበት ዓለም ያለ ገንዘብ የሚንቀሳቀስ ነገር የለምና ያንን ነገር ነው ማሰብ ያለብን። ስለዚህ ገንዘብ ያላችሁ ሰዎች ይሄ ጉባኤ ላይ አምናችሁ የምታፈሱ እግዚአብሔር ደግሞ ያው እናንተን ይባርካችኋልና እኔ ፈለገዬ ካንተ ጎን ነኝ። እንግዲህ ቀድሜም መጥቼ እዛ መድረክ ላይ የሚታገዝ ነገር ካለ አግዛለሁ። ከዛ ውጪ ፕሮሞሽኑ በደንብ እንዲታይ እዚህ ጋር ያላችሁ ሁላችሁም የኔን ፕሮፋይል ላይ ገብታችሁ ሪፖስት አድርጉ። አመሰግናለሁ። እንልዬ እጅግ በጣም እናመሰግናለን ወንድማችን። በዚህ ያህል ደረጃ ሞገስ መሆን ቀላል አይደለም። ባይዘዌ ወንድሞች እየገቡ እህቶች እየገቡ በጣም ደስ በሚል ሁኔታ የሚለግሱን መልካም ሀሳብ ነገ ወንድማችን ዲያቆን ፈለገ አትናቴዎስ ወደ ተሻለ ነገር እንዲሄድ ይህን ጉባኤ እውን እንዲያደርግ እንግዲህ በክፍለ ሀገራት ደረጃ አንዱ ጋር ከተጀመረ ሁሉም ጋር ማዳረስ ያስፈልጋልና ይህ ነገር እንዲሆን አቅም ጉልበት ይሆናልና ቀላል አይደለም። ስለዚህ በጣም ነው የምናመሰግነው። እሺ አብልና አንዱ ዓለም ይናገሩና ከዚህ በላይ ምናልባት እንትን በቂ ሊሆን ይችላል። ወደ ፈለገ ሁለተኛው እንትን እንሄዳለን። በጣም የሚገርማችሁ እዚህ ጋር የሚጽፉልኝ ሰዎች አሉ። በውስጥ መስመር ትራንስፖርትን በተመለከተ እኔ ከአቢላክ ጋር እንዳዘዝከው ዲያቆን ሊንክ አረግና ይሄ ነገር ሶልቭ እንዲሆን ይሆናል ማለት ነው በቀጥታ። በጣም እናመሰግናለን ለፈጠነ ምላሻችሁ። ወሳኝ ስለሆነ አሁን ድርሻ እየወሰድን እናግዘው። የግድ ዲያቆን እዚህ ጋር አሁን ይሄን አርጉ ማለት አይጠበቅበትም። በቃ መድረኩ ተዘርግቷል፣ ምንጣፉ ተነጥፏል። እኛ መረማመድ ነው፣ በዛ መረባረብ ነው የሚያስፈልገው። በዚህ ንበርታ አደራ። አብልና አንዱ ዓለም ለእናንተ እድል ሰጥቻለሁ። እሺ አመሰግናለሁ በጣም ሁላችሁንም ስላስገባችሁን፣ ሞዴሬተሮቹም ኢንቫይት ስላደረጋችሁን እናመሰግናለን። እኛ ያለን ሐሳብ ይሄ በጣም አሪፍና ጥሩ ሐሳብ ነው ያሰባችሁት። ፈጣሪም ሁላችንን ያግዘን ነው የሚባለው። እናንተንም ፈጣሪ ያግዛችሁ እና እኛም ደግሞ እስቲ ፖስት እናደርጋለን። አሁን ድጋሚኛም ቪዲዮ እንሰራበታለን። ፎቶውን ከየት ማግኘት እንደምንችልበት ነግሩን። ማለት ከሱ ጀርባ ያለው ይቅርታ እሱ አልኩኝ ከቴዶ ጀርባ ያለውን ፎቶ እንዴት ማግኘት እንደምንችል ብትነግሩን ደስ ይለኛል። እና እኛም ፖስት እናደርገዋለን ሜንሽን አድርገን ማለት ነው። ያው እንግዲህ ሰው የሚችለውን አይደለም የሚያደርገው እና ቅድም መሌ እንዳለው እግዚአብሔር ረዳናል። እኛም የሆነ ነገር አንድ ነገር ስናደርግ ገንዘብ ያለው በገንዘቡ ፖስት ማድረግ የሚችለው ፖስት እያደረገ እንደዛ አይደል ያለው መሌ እና ያን ነገር ለማድረግ ነው። አመሰግናለሁ። ፎቶውን ግን እንዴት ማግኘት እንደምችል ብትነግሩኝ ደስ ይለኛል። እዚሁ ነው ወይ ላኩልኝ። የቴዶ ስቶሪ ላይ ያለ ይመስለኛል ለቋል። አቤልና አንዱ ዓለምን ብዙዎቻችሁ ታውቋቸዋላችሁ ብዬ ተስፋ አደርጋለሁ። ያው በተለይ አንድ ካለበት ህይወት እንዲመለስ ወንድሙ አቤልም ትልቅ ዋጋ ከፍሎ በዚህ በሶሻል ሚዲያ ላይ በጣም ትልቅ ለውጥ አሳይቷል እና ያው በቀጣይ ደግሞ እግዚአብሔር ከረዳን እናንተም ደግሞ ባላችሁበት በጋምቤላ በሌሎች ቦታዎች እንደ እግዚአብሔር መልካም ፈቃድ ጉባኤው ይደረጋል። በርቱ። እንትኑን ግን አይ ቲንክ የቴዶ ስቶሪ ላይ ያለ ይመስለኛል እዛ ላይ ታገኙታላችሁ። እሺ እኛም እንጠብቃችኋለን። እናመሰግናለን። እሺ አቤላይ። እሺ ቴዶዬ እህታችንን አንድ ጊዜ እንቀበላት ወይስ? እሺ አይ በቃ ይሄን እናጠናቀውና ወደሷ እንሄዳለን። ይሄንን እንሰራው። ዛሬ የተሰጣጠነው አሳይመንት እስከ ምሽት ድረስ ሁላችንም ይሄንን እዚህ ጋር እኔም ድጋፍ አለኝ የሚል ከፋ ነው የሚል አካውንት እስቲ አንድ ያስገቡና ተደጋጋሚ ስለተጻፈ ብንቀበለው ጥሩ ነው። ስለዚህ በደንብ አዳምጡኝ እስከ ማታ ድረስ። ይህ ከጀርባ ያለውን ፖስተር የጉባኤውን ፖስተር ስቶሪ ነው የምናደርገው። በክብ ደግሞ ለፕሮፋይል ለብቻ ይዘጋጃል። እሱን ከማታ ጀምሮ ደግሞ እንቀጥልበታለን ማለት ነው። በእያንዳንዱ ቀን የፕሮሞሽን ሌቭላችንን እያሳደግን ነው የምንቀጥለው።
ስለዚህ አሁን ዛሬ እስከ ምሽት ድረስ ይህንን ከጀርባ ያለውን ፖስተር ሁላችንም ፕሮፋይል እናደርጋለን። ፕሮፋይል ስታደርጉ ከየት እናገኛለን የሚል ሐሳብ ካደረባችሁ እኔ ስቶሪ አድርጌዋለሁ። አራተኛው ስቶሪ ላይ ያለላችሁ ተወስዱና ፖስት ታደርጉታላችሁ ማለት ነው። በዛ እየተቀጣጠለልን ይሄዳል። አደራ አደራ ለማለት እወዳለሁኝ። በተረፈ የሰጠነው አሳይመንት በትራንስፖርት ረገድ በጣም ትንሽ ብር ነው። ባይዘው አንድ አውቶቡስ ብናቆም ትልቁን አውቶቡስ ብናቆም ከ3000 ብር ምናምን ላይበልጥ ይችላልና እና ቢላክ የበለጠ ግምቱን ይነግሩናል። ለዚህ ግን ፈቃደኛ የሆናችሁ ባለሀብቶችም ጭምር ካላችሁ እኛ በጣም ደስ ይለናል። እዚህ ነገር ላይ እንድትተባበሩ ቶሎ ኮንታክት ታደርጉናላችሁ ማለት ነው። ለዛሬ ይሄ ነው። ነገ ከነገ ወዲያ እየተነጋገርን ደግሞ ተከታዩን ነገር እናሳውቃችኋለን። ይሄንን ይመስላል። የመጨረሻ እንግዲህ ከፋ የሚለውን አካውንት እንቀበልና ፈለገዬ አንተን እንትን ብለን ወደ ታች ጤና ይስጥልኝ። እንዴት አላችሁ ሁላችሁም? ፈለገም ዲያቆን ፈለገ ቴዶ ሁላችሁም ሰላም ሰላም ለእናንተ ይሁን ብያለሁ። ግሩም ነው። በጣም ድንቅ ነው። በጣም ደስ ይላል። ዘመኑ በእውነት የመነቃቃት፣ የመተባበር፣ የመተጋገዝ፣ የመጎበዝ፣ የመጀገን ከፍ ከፍ ማለት እንደሆነ ይታያል። በጣም ደስ ይላል። ድጋፌን ከመግለጽ በፊት ግን አንድ ሁለት ነገር ማለት ፈልጌ ነው። አንደኛ አሁን አጠቃላይ ያለው መንፈስ መነቃቃት በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወጣቶች ስፔሻሊ በሶሻል ሚዲያ ላይ ያለው ተሳትፎ ይበል የሚያሰኝ ነው። እጅግ በጣም ድንቅ ነው። ፈለገ አትናቴዎስ እነ ዲያቆን መዝሙር እነ ቴዶ ግሩም ነው። በያላችሁበት ሁላችሁንም እንትና ማለት አልችልም፣ ግን እዚህኛው ጉባኤ ላይ ፎከስ ላድርግና አንድ ነገር ማለት ፈለግኩኝ። ዲያቆንዬ በተለይ በትክክል እንድሰማኝ ይፈልጋለሁ። ከዚህ በፊት 1 2 3 ተብለው የተጀማመሩ ነገሮች አሉ፣ በግለሰብ ደረጃ ማለት ነው። በግለሰብ ደረጃ ትዝ ይላችኋል አይደለ? የማንቂያ ደውል የሆነ ሰዓት ላይ ልክ እንደ ጎርፍ እንደ ማዕበል ሆኖ በጣም ብዙዎችን አነቃቅቶ በጣም ደስ የሚል ነገር ነበረ። ከዛ በኋላ ደግሞ መጣንና ወደ ዲያቆን ሄኖክም አንዳንድ ነገሮችን ያው አለ። በመሰረቱ እሱ ያው ወጣ ገባይ ማለት የራሱን ታይም ጠብቆ እየሄደ ነው። ልክ እንደዚሁ ደግሞ አሁንም መጣ ማለት ነው ፈለገ። ይሄን የምናገረው ለምንድን ነው? እሱ ቀጣይነት እንዲኖረው ከመፈለግ አንጻር ነው ማለት ጀምሮ ለመተው ማንም ማያቅተው ወይም ደግሞ በስሜታዊነት የሆነ ሰዓት ላይ የሆነ ነገር ሆኖ ብዙዎቹን ተስፋ ከሚያስቆርጥ ይሄ ነገር በዲያቆን ፈለገ አትናቴዎስ ብቻ ተከሻ ላይ ከሚወድቅ ይልቅ ሌጋሊቲ ባለው ነገር የሆነ ማዕቀፍ ተዘጋጅቶለት ወጥ በሆነ ስራ ቢሰራ ማለት ልክ የዛሬ ሳምንት አለ የዛሬ 3 ወር አለ ከሚል ይልቅ ወጥ በሆነ መሰረቱ ላይ ቢሰራበት። አለበለዚያ እኮ ፈለገ ሊጀምረው ትችላለህ። 2-3 ቦታ ጉባኤ ሊደረግም ይችላል። እሺ ከዛስ ፈለገ ሲቆም ይቆማል ማለት ነው። መሰረቱ የጸና መሆን አለበት ነው። መሰረቱ የማይናወጽ መሆን አለበት ነው። ቅድም ፈለገ ስትናገር ነበረ። በእያንዳንዱ ሀገረ ስብከት በክፍለ ሀገር ጭምር ከሀገሪቱ ከአካባቢው ሰበካ ጉባኤ ወይም ደግሞ ከዛ ሀገረ ስብከት ጋር ተነጋግራችሁ እውቅና ካገኛችሁ ችግር የለም ኢንቫይት አድርጉን እንመጣለን የሚል ነው። ግሩም ነው። እሱ ነው የሚፈለገው። ግን ሁል ጊዜ ወደ ውቅያኖስ ውስጥ የምንጥላት ጠጠር ከዛ ትነሳና ዌቭ እየሰራ ነው እስከ መጨረሻው ድረስ የሚሄደው አይደለ? አሁን ጠጠሯ የተጣለችው የት ነው? ዲያቆን ፈለገ አትናቴዎስ ጋር ነው። ግን በመሃል ላይ እኮ ወጀብ ሲመጣ፣ ንፋስ ሲመጣ፣ አቅጣጫ የሚያስቀይር ነገር ሲመጣ ያቺ ዌቭ ልትቆም ትችላለች ማለት ነው። ወደሚጠበቅባት ቦታ ሳትደርስ መንገድ ላይ ልትቆም ትችላለች። ምን መሆን አለበት ማለት ነው? ያንን ወጀብ ሊቋቋም የሚችል ከሱ በላይ የሚሆን ዌቭ መሆን አለበት ማለት ነው፣ ያንን ሰብሮ የሚሄድ። ስለዚህ አንድ ጊዜ ጉባኤ መዘጋጀቱ፣ 2 ጊዜ ጉባኤ መዘጋጀቱ፣ 3 አይደለም መሆን ያለበት ነው። ቀጣይነት መሆን አለበት። በአባቶች ፋንታ ልጆች ተተኩልሽ፣ እውነት ነው። ዘመኑን መዋጀት አለብን፣ እውነት ነው። በዛ ውስጥ ነው ያለው። ምንም ጥያቄ የለውም። አብዛኛው ወጣቶች ላይ ነው መስራት ያለብን። አዎ ወጣቶች ላይ፣ ታዳጊ ህፃናት ላይ፣ ታዳጊ ህፃናት ላይ። እነሱ የት ነው ያሉት? ሶሻል ሚዲያ ላይ። በትክክል በአግባቡ ተጠቅማችሁበታል፣ ምንም ጥያቄ የለውም። ቅድም ዲያቆን መዝሙሬ ጋር ነበርኩኝ ያለሁትና ገብቼ ነበር እዛ። በጣም ግሩም ነው።
በጣም ደስ ይላል። የሚገርም ነው። በጣም የሚገርም ምን መሆን አለበት ማለት ነው? በነኩን ቁጥር እንጠነክራለን፣ በመቱን ቁጥር እንጠብቃለን አይደለ? እኛ ምስማሮች ነን ማለት ነው። ወደ ውስጥ እንገባለን፣ እንዘልቃለን ማለት ነው። ምን መሆን አለበት? እንደዚህ መነጋገር አለብን፣ እንደዚህ መስራት አለብን፣ እንደዚህ መጠንከር አለብን፣ እንደዚህ ማድረግ አለብን። ከየት ከታች መሰረቱ ላይ ቢሰራ በጣም መልካም ነው ላለው ሌሎቹ እድል ለመስጠት በተለይ ፈለገ ፎሎ ብታረገኝና በውስጥ ባናግርህ እጅግ በጣም ደስ ይለኛል። ፕላስ ዜዶ የምንሰራቸው ስራዎች ብዙ ነገሮች ስላሉ ድጋፌንም በውስጥ አረጋለሁ። ፈለገ በውስጥ ባገኘ ደስ ይለኛል። ፎሎ አድርገኝ፣ በውስጥ አስቀምጥልሃለሁ እየሰማ ከሆነ። እናመሰግናለን። እግዚአብሔር ያክብርልን። በጣም ጥሩ ሐሳብ ነው። በጣም ብዙ እህት ወንድሞቻችን ጋር ያለ ትልቁ ፍርሃት ያው እንዲህ አይነቱ ጉባኤ ተጀምሮ እንዳይቋረጥብን የሚል ነውና እንዲህ አይነቱን በርደንም ደግሞ በተሻለ መጠን ከናንተ ይልቅ እኛም ስለማንፈልገው ራሱን የቻለ ማህበር ተቋቁሟል። ይሄን ራሱን የቻለ ማህበር ራሱን የቻለ ህብረት አለ። ይሄንን ጉባኤ ለማድረግ እንደ እግዚአብሔር መልካም ፈቃድ የተዋቀረ ማለት ነው። የራሱ ስራ ያለው ራሳቸውን የቻሉ ደግሞ የሥራ ክፍፍሎች ያሉት ራሱን የቻለ ማህበር ተቋቁሟል። እንደ እግዚአብሔር መልካም ፈቃድ በዛ ማህበር ነው ይሄ ጉባኤ ኮንቲኒቲ የሚኖረው ማለት ነው። እና ከሁሉ በላይ ግን የሰዎች ህብረት፣ የሰዎች አንድ ላይ መሰብሰብ ጥቅም የለውም። ክርስቲያኖች ወንድሞች በቻላችሁት አቅም ደግሞ እንደው ከኛ የምትበረቱ ደግሞ ሁላችሁም በጸሎት አስቡ። ከምንም በላይ ደግሞ የእናንተ ጸሎት እንደሚረዳን እኛም ተስፋ እናደርጋለን። እናንተም ጸሎት አድርጉልን እንደ እግዚአብሔር መልካም ፈቃድ። አሁንም እግዚአብሔር ረድቶን ወደፊትም ሌሎች ጉባኤያትን ለማድረግ አስበናል። ገና ካሁኑ ገና እንግዲህ ቴዳ የመጀመሪያው ጉባኤ ሳይደረግ ጥቅምት 9 የመጀመሪያው ጉባኤ ሳይደረግ ባለበት ሁኔታ ላይ ሆነን ሁለተኛው ዙር ጉባኤ ደብረ ብርሃን እንዲሆን ተስማምተን ተነጋግረን ተመካክረን ጨርሰናል። ሁለተኛው ዙር ጉባኤ ደግሞ ደብረ ብርሃን እንዲሆን ማለት ነው። ስለዚህ አንዱ ጉባኤ ፕሮሰስ ላይ ባለበት ወቅት ለቀጣዩ ጉባኤ ደግሞ ሌሎች ሐሳቦችን ሌሎች መመካከሮችን ሁሉ ጊዜ እናደርጋለን። ስለምሰጡን ሐሳብ እጅግ በጣም አድርገን የምናመሰግነው እግዚአብሔር ያስጥልን። ቴዳይ ያው ይሄ ልበል ብዬ ነው። መልካም ፈለገ አንድ ቴድዬ አንዴ ከይቅርታ ጋር መቼም ዲያቆን ያው ታውቃለህ፣ ከዚህ በፊትም የነበረው አንተ ላይ ስም የማጥፋት ነገር እጅግ በጣም በርቶ ነበርና ያው በወንድሞች አንተም ብትሆን ባረከው ነገር ነው። ከዚህ በላይ ደግሞ ትከሻህን ሰፋ አድርገህ የበለጠ ኃላፊነትን ወስደህ ወደ ስራ በዚህ መልኩ ደግሞ ስትገባ አንተ ጋር የሚመጣውን ፈተና በዛው ልክ ጨምሮ እንደሚመጣ መጠበቅ አለብህ። ምን መሆን አለበት ማለት ነው? ሁላችንም በነቃ በበቃ በያቅጣጫው መዘጋጀት አለብን። የሚዘሩ ዘሮች ስላሉ ነው። አሁንም እማቃቸው ነገሮች ስላሉ ነው። አሁን አንተ እዛ ጋር በመልካም አስበህ ተፍተፍ እያልክ ነው። ይኸውልህ በዚህ በኩል ደግሞ የሚመጣው ነገር አለ ማለት ነው። ስለዚህ ይሄንን ቀድመን ማወቅ አለብን። ቀድመን መተንበይ አለብን። ቀድመን መዘጋጀት አለብን። አሁን አንተ ወንድሞች ጉባኤው ላይ ብቻ ነው አሁን ይሄኛው የመጀመሪያው ሳይዘጋጅ ደብረ ብርሃን ላይ ናይስ። ካንተ በላይ በጣም በፈጠነ ደግሞ ይሄን ለማቋረጥ የሚተጉ ሰዎች አሉ፣ የሚተጉ አካላት አሉ። ይሄንንም እስከ መጨረሻው ድረስ ጥንቃቄ ያስፈልጋል ማለት ነው። ሁሌ መሰራት አለበት። ባይዘው ይሄንን የሚከታተል አካል ያስፈልጋል። ባይዘው በእርግጠኛ ሆኜ የምነግርህ ነገር ይሄው እንዲህ ያለ በለኝ እማቃቸው አካሎች ስላሉ ነው። አሁን ራሱ የሆነ ላይቭ ላይ ገብቼ ነበርና አጀንዳ አድርገው ስለ ራሳቸው ከማውራት ይልቅ ስለዚህኛው ስላንተ ስለ ፈለገ አትናቴዎስ ጉባኤ የሚሰሩ ሰዎች ስላሉ ነው። ይሄን ነገር አንድ ጊዜ ምን እናደርግ መሰለህ፣ ትንሽ ሐሳብ ይለጠጣል። ከይቅርታ ጋር ወንድማችን ስለሰጠን ሐሳብ በጣም አድርገን እናመሰግናለን። ግን አንድ ነገር ላይ እንተማመን እሺ። ተወዳጆች የሱን ፍርሃት እኔ ስላወቅሁት የሚያወሩ ሰዎች ቢያወሩ ጉድጓድ ቢቆፍሩም እኛ ግድ የሚሰጠን ነገር የለም። አሁን በደንብ ሁላችሁም እርግጠኛ ሆናችሁ እንድታደምጡ ይፈልጋለሁ። እሺ ክርስቲያኖች ወንድሞች በተለያየ ላይቭ ስትሪሞች ላይ ሊሆን ይችላል፣ በተለያዩ ቪዲዮዎች ላይ፣ በተለያዩ ፖስቶች ላይ
እንዲህ አይነት ጉዳዮችን እንዲደናቀፉ የሚያደርጉ ሰዎች የተለያዩ ነገሮችን ሊፖስቱ፣ የተለያዩ ነገሮችን ሊጽፉ ይችላሉ፣ የተለያዩ ነገሮችን ሊናገሩ ይችላሉና who cares ነው ትልቁ ነጥብ። who cares እኛ ዓላማ የለንም። ኢቨን ለነዛ ጥያቄዎች ራሱ መልስ መስጠት ዓላማ የለንም። እንዲህ አይነት ሰዎችንም ከይቅርታ ጋር ርዕስ የማድረግ ዓላማ የለንም። እግዚአብሔር ባወቀ የሚያወሩ ሰዎች ያወሩ ስራቸው ነው። እኛ ሰርተን እናሳያቸዋለን። እነሱ ስለኛ ኃጢአት ያወሩ፣ እኛ ደግሞ ሰዎች በንስሐ ሕይወት እንዴት መመለስ እንዳለባቸው ደግሞ እንናገራለን። አጭርና ግልጽ። ከዚህ ቀደም ደጋግመን እንደተናገርነው ሰዎች የሚወረውሩትን ጠጠር መልሰን ወደ እነዛ ሰዎች አንወረውረው። ይልቁኑ እነሱ በሚወረውሯቸው ጠጠሮች ግን ቤት ሰርተን እናሳያቸዋለን። ልክ እንደዚህኛው ጉባኤ ማለት ነው። ከዚህ ቀደም እንዲህ አይነት ጉድጓድ ለሚቆፍሩ ለኛ ጠላት ለሆኑ ሰዎች ያው በፍቅር ቃል ገብቼላቸው ነበር። እነሱ የወረወሩትን ድንጋይ በአጠቃላይ መልሼ እንደማልወረወረው። በነገራችን ላይ ሐሜት ላይ ያለ ሰው ለመጣል ያለ እየተዘጋጀ ያለ ሰውና ጉድጓድ እየቆፈረ ያለ ሰው እመኑ ምንም ያክል ጥረት ቢያደርግ በፋይናንስ ሊሆን ይችላል፣ በአቅም ሊሆን ይችላል፣ በህብረት ሊሆን ይችላል፣ ምንም ያክል ጥረት ቢያደርግ አይሳካም። ለምን መሰላችሁ? ምክንያቱም እግዚአብሔር ከእንደዚህ አይነት ሰው ጋር ሊኖር አይችልም። እግዚአብሔር እንዲረዳችሁ የምትፈልጉ ከሆነ በመጀመሪያ ራሳችሁን መመልከት ይኖርባችኋል። እግዚአብሔር እንዲረዳችሁ የምትፈልጉ ከሆነ የሰዎችን ውድቀት መመኘታችሁ ለሰዎች ለውጥ መጨነቅ መጀመር ይኖርባችኋል። እንደዛ ካልሆነ የእግዚአብሔር እርዳታ ከእናንተ ይርቃል፣ የእግዚአብሔር ረድኤት ከእናንተ ይርቃል። ስለዚህ የእግዚአብሔር ረድኤት አብሯቸው ካልሆኑ ሰዎች ጋር ምን ይናገሩ ምን ይበሉ እኛም ያስጨንቀን ጉዳይ የለም። ሰዎች እንደዚህ እያሉ ነው፣ እንዳትሸበሩ። መጽሐፍም እንደሚናገር የፈራ ካለ ይመለስ። ኦኬ ይሄ ላይቭ ስትሪም ላይ በሚነገሩ ንግግሮች የሆኑ ሰዎች በሚጽፏቸው ፖስቶች ምናምን የሚፈራ ሰው መኖር የለበትም። ስለዚህ ሁላችሁም በአራቱም አቅጣጫ ያላችሁ ክርስቲያኖች ወንድሞች እንዳትፈሩ። በቃ እግዚአብሔር ከኛ ጋር ነው ያለው። እግዚአብሔር ከኛ ጋር ደግሞ እንደሆነ ትልቁ ማሳየው ደግሞ ይሄ ጉባኤ ነው እና ለሚያወሩ ሰዎች ቦታ አትስጡ። ሐሜት ውስጥ ላሉ ሰዎች ቦታ አትስጡ። ትንንሽ ነገሮችን ለሚያወሩ ሰዎች ቦታ አትስጡ። እነዛ ሰዎች ስራቸው ነው። በነገራችን ላይ አንድ ነገር አንርሳ። ጳውሎስ ብርሃን ዓለም ከመባሉ በፊት አሳዳጅ ነበረ። እነ እስጢፋኖስን በድንጋይ ያስወገረ እና ዛሬም የኛ ትልቁ አቋም እኛን በማማት ላይ ያሉ ሰዎች፣ ስለኛ መጥፎ ነገር እየተናገሩ ያሉ ሰዎች፣ ለኛ ጉድጓድ እየቆፈሩ ያሉ ሰዎች፣ ለኔ ጉድጓድ እየቆፈሩ፣ ለቴዳ ጉድጓድ እየቆፈሩ፣ ለናቢላ ጉድጓድ እየቆፈሩ ያሉ ሰዎች እግዚአብሔር ረድቶቿ ደግሞ ከኛ ጋር ቆመው እውነተኛውን አምላክ እግዚአብሔር እንዲያመሰግኑን እኛ ፍላጎት። በተቃራኒ እኛ ምን ቆፈረው ጉድጓድ የለም። ጉባኤው ሲዘጋጅ እነንተና ምን አሉ፣ እነንተና ተሰብሰቡ ምን ተመካከሩ፣ እነንተና ምን አሰቡ። እኛ ለጊዜው ይሄ ጉዳይ አያስጨንቀንም። እኛም ያስጨንቀን ከእግዚአብሔር ጋር ማሳካት ያለብን ትልቁ ዓላማ ነው። ያ ደግሞ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ለመላው ዓለም መስበክ ነው። እግዚአብሔር አምላክ ይርዳን። በነፍስ ድፋምነት ስሜት ውስጥ ያሉ ወንድሞቻችን ከዛ የነፍስ ድፋምነት ስሜት አጥቦ ሊያነጻቸው የሚችለው ክርስቶስ እንደሆነ እንዲያውቁ እንዲረዱ የሚያደርግ ዓላማ ብቻ ነው ያለን። ስለዚህ እንዲህ አይነት ዓላማ አንግበን እኛ ስንሰራ የሚያወራ ሰው ተውት፣ በቃ ስራው ነው። እነሱ ወሬ ያወሩ፣ እኛ እንሰራለን። እነሱ ጉድጓድ ይቆፍሩ፣ እኛ እናደላድላለን። አጭርና ግልጽ። እነርሱ ሰው ለመጣል ገመድ ይተብትቡ፣ እኛ ደግሞ የታሰረን ገመድ እንፈታለን። በማን እርዳታ? በእግዚአብሔር ኃይል። ስለዚህ እግዚአብሔር ከኛ ጋር ይሁን። ክርስቲያኖች ወንድሞች ምንም እንዳትፈሩ። የእንደዚህ አይነት ሰዎች ጫጫታ የማያስደነግጠን ለዛ ነው። በነገራችን ላይ ይሄ ስለዚህ ጉባኤ እርሱት። እያንዳንዳችሁ በእንደዚህ አይነት ፈተና ተፈተናችሁ ሊሆን ይችላል። በምትሰሩት ስራ፣ በትምህርት ገበታችሁ፣ በትዳር ህይወታችሁ፣ በምትኖሩበት ኑሯችሁ ተፈተናችሁ ሊሆን ይችላል። እህቶች ወንድሞች፣ በምንም ታምር ወደኋላ ዞር ብላችሁ እንዳትመለከቱ። ከኋላ ያሉ ሰዎች በእናንተ ላይ ጩኸትን ሲያበዙ ወደኋላ የምትዞሩ ከሆነ እንደ ሎጥ ሚስት የጨው ሐውልት ሆናችሁ ነው የምትቀሩት። ስለዚህ እኛ አሁን ወደፊት ሙቭ ማድረግ እንፈልጋለን። የጨው ሐውልት ሆነን መቅረት አንፈልግም። ከኋላ የሚንጫጩ ሰዎች እንጫጩ። እግዚአብሔር ረድቷቸው ልክ ከኛ እኩል መራመድ ሲጀምሩ ያኔ እንመካከራለን፣ ያኔ እንነጋገራለን። ለጊዜው ግን ከኋላ እንደሆኑ ይጩ። እንዲህ ስናገር በሁሉም አይነት ኮንዲሽን ላይ ያሉትን ሰዎች ነው። በሁሉም አይነት ኮንዲሽን አንዳንድ ጊዜ ካህናት ሆነው መስቀል ጨብተው ቆብ አድርገው
የሆኑ ሰዎችን ኃጢአትና ገመና ለመናገር የሚሯሯጡ ሰዎችን በዚህ ሶሻል ሚዲያ ላይ ትመለከታላችሁ። ከንፈራችሁን መጠጡላችሁ። በቃ ሲሆን ክህነት የተቀበሉት የሰው ኃጢአት ለመደበቅና የሰው ኃጢአትን ለመከለል ነበር። እገሌ ዱርዬ ነው፣ እገሌ ቁማርተኛ ነው፣ እገሌ የታክሲ ተራ ሰፈር ልጅ ነው ሲሉ ሲናገሩ እንመለከታለን። በቃ ለእንደዚህ አይነት ሰዎች እኛ ከንፈራችን እየመጠጥን ወደኋላ ዞር ብለን አናያቸውም። እነሱ ወሬያቸውን ይቀጥሉ፣ ሐሴታቸውን ይቀጥሉ፣ ሐሜታቸውን ይቀጥሉ፣ እኛ ስራችንን እንቀጥላለን። ስለዚህ ስለ እንደዚህ አይነት ሰዎች ምንም አይነት ሐሳብ ማንም ሰው መጥቶ እንዲነግረኝ አልፈልግም። እነንተና እንደዚህ እያሉ ነው፣ እነንተና እንደ አይነት ሐሳብ አቅደዋል ምናምን we don't care። ሁላችሁም we don't care እያላችሁ ጻፉ። እናመሰግናለን ወንድማችን። ኦኬ ቴዳ ይቀጥል። መልካም የወንድማችንን የተለየ እንትን በደንብ የተረዳሁት ነገር አለ። መልካም እንመክርበታለን። ያ አሪፉን ነገር ይዘን ማለት ነው። የሆነ የሱ ስጋት የሱ ሐሳብ አሁን ፈለገ እንደተረዳው አንድ ነው። ሌላ ተጨማሪው አለ፣ እንመክርበታለን። በጣም ጥሩ አቅም የሚሰጥ የወንድምነትን አስተያየት ነው የሰጠን ወንድማችን። በድጋሚ እኔም አመሰግናለሁ። ያው ከዚህ በላይ አናቆየው፣ ማታ በድጋሚ እንደምንገናኝ ነው ዲያቆን ስኬጁል ያለው። ስለዚህ መልሰን እንገናኝበትና ውሏችንን አይተን የስራ ነው። ቅድም ብያቸዋለሁ። በነገራችሁ ላይ እዚህ መተው ሆን ብለው ይተነኩሱናል። ለምሳሌ ይሄ ባልተገለጠ ስያሜ ለመበሻሸቅ የሚመጡ ሰዎች አሉ። እንግዲህ በደንብ አሁን ዲያቆን በተናገረው አይነት ቋንቋ ነው እነሱን መግለጽ መቻል ያለብን። በምንም አይነት ሁኔታ የምንበሻሸቅ የምንለካካም ሰዎች አይደለም። የኛ አንዲቷ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሐዋርያ አገልግሎት ማንም መጥቶ ሊመግባት አይችልም። ማንም መጥቶ ይሄንን አደረግሽ ከኔ ወስደሽ ሊላት አይችልም። አንዳንዴ እኩል የሆነ ነገር ነው የሚለካካውና እኛ እኩል ባልሆንበት ሁኔታ የሆነ ነገር ጎትተን አንለካካም። ቤተክርስቲያናችን በሰጠችን የሐዋርያ አገልግሎት መስመር ቅድም ዲያቆን በደንብ ገልጾታል። ከመዋቅር ጋር በተናበበ መልኩ ይህ ጉባኤ ይካሄዳል። በቃ አለቅ እንጂ እንዲህ ሆነናል፣ እንዲህ ገሌን በልጠናል፣ ከገሌ ልቀናል፣ እዚህ አይነት ነገር ውስጥ እንዳትገቡ። እነዚህ ብሽሽቆች ሁለት ጉዳት አላቸው። አንደኛ ቤተክርስቲያናችንን አጉል ነው የምንለካው። ሁለተኛ ከኛ ዕውቀት ይጋረዳል። ዕውቀቱን ትተን እነገሌን እያሰብን ነው የምንማረው ወይም የምንመጣው ምን ሄደው ማንንም ሳናስብ ቅዱሱ መንፈስ አስበን ቅዱስ ወንጌልን ተረድተን ተምረን ለመሄድ እንመለስ። በቃ አለቅ። ይሄ ሊበሻሸቅ የሚፈልገው በዚህ መስመር ውስጥ ይማር። በየኮሜንቶቹም ይገጥማል እኔን ነገር ዲያቆን ገባ ብለህ አይተህ ከነበር ማስታወቂያውን ጠላ ቤት ለጥፉት ምናምን ይሄ በጣም እንትን የሚሉ ነገሮች ይደረጋሉ። ምን ጨነቀን? እኛ ምንም አይጨንቀንም። ከፍ ብሎ የሚበር ሰው እታች ያለ ነገር እንዲህ አቆልቁሎ ይመለከተዋል እንጂ ወርዶ የክንፉ አካል አያደርገው። ስለዚህ ወርደን የክንፋችን አካል አናደርጋቸውም። እኛ መብረር ብቻ እዛ ላይ ትኩረት እናድርግ። ይህን አጽንኦት ለመስጠት ፈልጋለሁ። ዲያቆንዬ እንግዲህ በእኔ በኩል አጠናቅቅ ያለው የማታ ሰው ይበላል። ለሶል እድል እንስጠው። የመጨረሻው ሙሬተሮች ቆይ ሰው አናስገባሻው። አንዴ ያው ካለ ሰዓት አንፃር ሶልን ብቻ እንቀበል። ሶልዬ ይቅርታ ብያለሁ። ዲያቆን ሲያስቸኩልኝ ስለነበር ወደ እሱ ወሰድኩት ቀጥታ። ሶል ይቀጥልና በዛው ወደ አንተ ይቀጥል። ዲያቆን እንሰማለን። ሶል አለ። ማይክ ሚውት ነው ወንድማችን ሶል። አይ ቲንክ የሚችልበት ሁኔታ ላይ አይደለም። እሺ መልካም። ስለዚህ በጉባኤው ዙሪያ የተወሰኑ ሐሳቦችን ብቻ እንንገራችሁና እናብቃ። አንደኛ እንደ እግዚአብሔር መልካም ፈቃድ የኦርቶዶክስ የወጣት ጉባኤያችን እንደ እግዚአብሔር መልካም ፈቃድ እንግዲህ የፊታችን ጥቅምት 9 ይደረጋል እና በዕለቱ እንግዲህ በቤተክርስቲያናችን ያሉ እጅግ በጣም እንወዳቸው አገልጋዮች ሰባኪያንና መዘምራን ተገኝተው ያገለግላሉ እና ይሄንን ትልቅ የወንጌል ድግስ ደግሞ ሁላችሁም ተገኝታችሁ እንድትቋደሱ እንድትመገቡ በልዑል እግዚአብሔር ስም ጋብዘናችኋል። እንደ እግዚአብሔር መልካም ፈቃድ ጉባኤው አዲስ አበባ ብቻ የሚደረግ አይሆንም። ከሌሎች የክልል ሀገረ ስብከት ሊቃነ ጳጳሳትም ጋር ጭምር በመነጋገር በሀገረ ስብከቱ ዕውቅና ለምሳሌ ወደፊት ዲላም ጭምር የማረግ ዓላማ አለን። በዚህ አጋጣሚ ብፁዕ አባታችን አቡነ ገሪማ በረከታቸው ይደርብን ከሳቸውም ጋር በመነጋገር ዲላ ከተማ ላይ እንደ እግዚአብሔር መልካም ፈቃድ ትልቅ የሆነ ጉባኤ ይዘጋጃል። እንግዲህ ዲላን በጣም
ብዙ ሰዎች ኦርቶዶክስ እንዳትገንበት ይፈልጉታል። ያው እንደ እግዚአብሔር መልካም ፈቃድ ግን እኛ የክርስቶስ ኢየሱስን ወንጌል እንሰብክበታለን ዲላ ከተማ ላይ። ቴዶዬ ምናልባት እንደው ካላስቸገርኩ እንደው የዚህ የጉባኤ አገልግሎቱ አንድ ክፍል ይሁንና በቪዲዮ በኔ ስም እንደው በኔ በወንድም ስም 3 ሰዎች በደንብ እኔ አሁን ቪዲዮ ብሰራ በእርግጠኝነት አይታልኝልኝም። ያንተ የነያያ የሌሎች ወንድሞች ግን በደንብ ቪዲዮአችሁ ቫይራል ይወጣልና 3 ሰዎችን እንደው ፈለገ አትናቴዎስ አመስግንልኝ ብሎኛል ብለህ ብታመሰግንልኝ ደስ ይለኛል። ሌሎቹን በጣም ብዙ ናቸው ማመሰግናቸው ሰዎች። እነዛን ሰዎች ከጉባኤው በኋላ አንድ ቀን ላይቭ ገብቼ በደንብ በስፋት አመሰግናቸዋለሁ ብያለሁ። በጣም ብዙ ስለሆኑ ማለት ነው። በዋናነት ግን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑትን ብፁዕ አባታችን አቡነ ሕርያቆስን ቴዳዬ እንደው ልለምን በቃ እንደው በአማራው ትዳር ይዣለሁ። ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስን በጣም በእኔ ስም እንድታመሰግንልኝ ይፈልግ መልእክቴን እንደ ወንድም ሆነ አድርስልኝ። ቪዲዮ ቫይራል ሆኖ እንዲታይና አባቶቼ ጋር እንዲደርስ ስለምፈልግ ማለት ነው። ምክንያቱም ብፁዕ አባታችን አቡነ ሕርያቆስ እግዚአብሔር ባወቀ በጣም ትልቅ ኃላፊነት ነው ያለባቸው። ኃላፊነት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ መሆን ማለት ቀላል ነገር አይደለም። ይህንን ትልቅ ኃላፊነት ተሸክመው በጣም በሚገርም ትህትናና አባታዊ ፍቅር ይሄ ጉባኤ እንዲደረግ በጣም ትልቁን አስተዋጽኦ ትልቁን አባታዊ ድጋፍ ያደረጉልኝ ድንቅ አባት ናቸው እና ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባልን እንደው ፈለገ አትናቴዎስ አመስግኑልኝ ብሏል ብለህ እንድታደርስልኝ አንድ ቪዲዮ አስቸግራለሁ። እዛች ቪዲዮ ላይ ደግሞ የቦሌ መድኃኔዓለም ካቴድራል ቤተክርስቲያን አስተዳዳሪ የሆኑት መላከ አርያም ቆሞስ አባ ኃይለ ማርያም በፈቃዱ በዛው ባንተ ጀርባ በኩል ፎቶአቸው አለ። መላከ አርያም ቆሞስ አባ ኃይለ ማርያም በፈቃዱ የቦሌ ሳሌም ደብረ ሳሌም መድኃኔዓለም ካቴድራል ቤተክርስቲያን ዋና አስተዳዳሪ ናቸው። ለወንጌል ሰፊ ቦታ የሚሰጡ ትልቅ የምዕመናን አባት ናቸው። እሳቸውንም እንድታመሰግን ይፈልጋሉ። አንዴ ሙሉ ስማቸው መላከ አርያም ቆሞስ አባ ኃይለ ማርያም በፈቃዱ ይባላል። ኦኬ መላከ አርያም ቆሞስ አባ ኃይለ ማርያም በፈቃዱን በጣም እንድታመሰግን ይፈልጋሉ። ቴዳይ በመጨረሻ ደግሞ ጠንከር ያለ ምስጋና ለቦሌ ደብረ ሳሌም መድኃኔዓለም ካቴድራል ቤተክርስቲያን ጸሐፊ ለሆኑት መላከ መዊ በቃሉ ምስጋና ይድረስልኝ። በቃ አሁን እኔ ልነገራችሁ አልችልም። በጣም ብዙ ሰዎች አግዘውኛል ቴዳዬ፣ በሐሳብ ደረጃ፣ በገንዘብ ደረጃ፣ ጉዳይ በማስፈጸም ደረጃ በእውነት በጣም ብዙ ሰዎች አግዘዋል። ግን ያለ እነዚህ 3 አባቶች ይሄ ጉባኤ ምንም ነበረ፣ በቃ ምንም። እና ቴዳዬ አንድ ቪዲዮ ሁላችሁም እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ይሄ ቪዲዮ እንደተሰራ ይሄንን ቪዲዮ ሪፖስት፣ ሼር፣ ኮፒ ሊንክ የማድረግ ሁላችሁም ክርስቲያን ግዴታ አለባችሁ። ለቴዳ ብላችሁ አይደለም፣ ለፈለገ ብላችሁ አይደለም፣ ክርስቲያን ግዴታችን ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ ይለናል። እና ክብር ደግሞ ለሚገባቸው ለነዚህ አባቶቻችን እኛ ልጆቻቸው ክብርን ሰጥተን ልናሳያቸው ይገባል። ስለዚህ ሁላችሁም ይሄ መልእክት ለአባቶቻችን እንዲደርስ ክርስቲያን ግዴታችሁን ተወጡ። በእውነት ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ መላከ አርያም ቆሞስ አባ ኃይለ ማርያም በፈቃዱ የካቴድራሉ ዋና አስተዳዳሪ እና ደግሞ መላከ መዊ በቃሉ እጅግ በጣም ተወዳጅ የሆኑ ወንድም ናቸው። በዚህ አጋጣሚ በእውነት ትልቅ የሥራ ኃላፊነት ኖሮባቸው ነገር ግን እኛን ከመተባበር ወደ ኋላ ያላሉ እጅግ በጣም እንወዳቸው ወንድማችን ናቸው እና መላከ መዊ በቃሉንም በጣም አድርገን እናመሰግናቸዋለን። ቴዳዬ ይሄንን ብቻ አስቸግርሃለሁ፣ እቺን ብቻ ቪዲዮ ስራልኝ፣ ከዛ በኋላ ምንም ነገር አላስቸግርህም። መልእክቴን ብቻ አድርስልኝ። በጣም ደስ ይላል ማለት ነው። ከ9 ድረስ ያንተ እኮ ነው ሰጠው እኮ ማለት ለምን ታሸማቀኛለህ? ማዘዝ መብት ነው ብያለሁ እኮ
ያንተ እኮ ነው አሁን ችግሩ። ይሄን ፊት እንዴት አድርጌ ልጠቀመው? አረ በመድኃኒዓለም አረ ስንት ደህና ፎቶ አለኝ። ፎቶው አሁን የተጠቀምኩት እኮ ቢፎር ፈለገ አትናቴዎስ ማን ነው ቢፎር ልደተ ቃል ጥምቀት እሱን ከማጥመቅ በፊት ያለው ፎቶውን አክሰፕት አላረገው አለኝ ቲክቶክ። የምር የመጀመሪያው ቪዲዮ እንዳልኩ ነው እንግዲህ ሆኖ ሁለተኛውንም ምን ብሎ ጻፈልኝ? ይኸውልህ ቲክቶክ በአማርኛ ተረጎም አይደለም ይሄ ዝም ብሎ ፈተና በሚለው ለምን አትይዘውም? ለምን ከኔ ፊት ጋር ታገናኛለህ? እኔው ጠዋት ማለት በእኛ ጠዋት በኢትዮጵያ ማታ ቪዲዮ እንሰራለን። ፈለገኝ አሁን ያዘዝከኝ እንሰራለን። መሰራቱ የቡዳ መድኃኒት ነው። ትልቅ ጥቅም ደግሞ አለው ገብቶኛል። ሌላኛው ጥቅሙ ስለዚህ ችግር የለም። እነዚህን አባቶቼ በጣም አመስገን። እንዲህ ስል ግን ቴዳዬ ከዚህ ጀርባ መመስገን ያለባቸው በጣም ደግሞ ብዙ ሰዎች አሉ። እሺ ማይኮ እና እነዛንም ሰዎች እንደ ጊዜ መልካም ፈቃድ ቃል በገባሁት መሰረት ፕሮግራሙ ከተደረገ በኋላ ለምሳሌ ወንድማችን ቴዳ ነው እና ግን ጉባኤው ከተደረገ በኋላ ግን ስለ እውነት ሁሉንም አንድ በአንድ ስም እየጠራው በቃ ይሄ ይገባቸዋል፣ መመስገን ይገባቸዋል። ሁሉንም በአጠቃላይ አመሰግናለሁ። ነገር ግን እንደ ቅድመ ሁኔታ እነዚህን አባቶች በሉል እግዚአብሔር ስም ሁላችሁም እንድታመሰግኑልኝ እፈልጋለሁ። በተለይ ብፁዕ አባታችን አቡነ ሕርያቆስ የካቴድራሉ ዋና አስተዳዳሪ መልአከ አርያም ቆሞስ አባ ለማርያም በፈቃዱንና የደብሩን ደግሞ ጸሐፊ የሆኑትን መልአከ መዊ በቃሉን ሁላችሁም በሉል እግዚአብሔር ስም እንድታመሰግኑልኝ እጠይቃለሁ። የምትችሉ እንደው ስጦታ ማበርክቱልኝ። በቃ እንደው ከቻላችሁ ስለ እውነት ለክቡር ጸሐፊው ለክቡር አስተዳዳሪው አባታችን መልአከ አርያም እንዲሁም ደግሞ ለጸሐፊው መልአከ መዊ በቃሉ እንደው በፈለገ ስም ይሄንን ስጦታ በቃ ሰተናችኋል ብላችሁ እንደው መስጠት የምትችሉ እንደው ስጦታ ምላኩልኝ። በጣም እኔ አሁን ላይ እንደው ብችል ከዚህም የበለጠ ነገር ባደርግ ደስ ይለኝ ነበረ። ግን እነዚህን ሶስት አባቶቼ በጣም ነው ማመሰግናቸው። ቴዶዬ በቃ ያው ቪዲዮ እንደተሰራ ሁላችንም ኮፒ ሊንክ፣ ሪፖስት፣ ሼር እናደርገዋለን። አንተም ለትብብር በጣም ነው የምናመሰግን። የኔ አባት ኑርልን።